አንተ ባንተ እድሜ ከመያድ ጀምሮ ወይም ከማህድ ጀምሮ እስከ ኢዜማ ድረስ ያለውን ትውልድ ቁጥር ውስጥ ምንጅላት እኮ ነው ቅድማያት አያት ምናምን ምንጅላት ሆነና ቀስ ያሉ ካንዱ ተቆርሶ ወደ አንዱ ሲወጣ ካንዱ ተቆርሶ ወደ አንዱ ሲወጣ ካንዱ ይሄን አይነቱን እንትን እየሰፋ መጣና ፓርቲ የሚለው ጭምር ሰለች ኢትዮጵያ ውስጥ አንድ ገበያ ላይ የረከሰ ነገር ታውቃለህ ጎመን እንኳን ውድ ነው ኢትዮጵያ ውስጥ ያባብር ጎመን ራት አይሆንም ረከሰ የዛን ጊዜ ዜጎችም ምንም ትርጉም የለም የተፈለገውም እኮ ይሄ ነው ጉንድሽ የሆኑ ፓርቲዎች ጉንድሽ የሆኑ ፓርቲዎች ብቻ በኢትዮጵያ ፖለቲካ ውስጥ እያነከሱ ወይም ምርኩዝ እያያዙ በዊልቸር ምናምን እንደሄዱ የተፈለገ አሉ እንዲባሉ እንጂ ዜጎች ድጋፍ ያልሰጡት ፓርቲ የት ነው የሚደርሰው ህብረተሰቡ እንኳን የፓርቲ ፖለቲካን እንትን ሊያዳምጥ የራሱን ኑሮ ማዳመጥ ኑሮውን እዚህ ጫንቃው ላይ እንደ መርግ የከበደው ኑሮን አግቡጦታል ይሄን ግድብ ደግሞ የታሪክ ሽሚያም የድል ሽሚያም እያየንበት ነው ያሳልፈው በጣም ነው የማዝነው ማጀመረው ማጨረሰው አይደለም በኢትዮጵያ ውስጥ ማንንም ሰው ሄዷል መለስ ዜናዊ ሄዷል ኃይለ ሥላሴ ሄዷል መንግስቱ ኃይለማርያም ሄዷል ኃይለማርያም ደሳለኝ ሄዷል ነጋቢ አህመድም ሄዷል 2017 በጣም በርካታ ተግዳሮቶች ያሉበት መንግስት ጆሮውን ሰጥቶ የኢትዮጵያን ህዝብ ያልሰማበት እኔም ብላችሁ ብቻ ስሙኝ የሚሉ ጠቅላይ ሚኒስትር ያጋጠሙ የለውጥ ኃይል ተብሎ የሚገመቱት እነ ገዱ እነ ለማ የዛሬና ያድርገው ወይም ነፍሳቸውን ይማረው በህይወት ቢኖሩ እንዴት እንደተገፉ ነገ ምናቀው ይሆናል እነኚህ ሰዎች ማርሽ መሪ ፍሬን እየተባሉ ያን ያክል ይዘው ሲመጡ አይ ቲንክ ለውጥ ይመጣል ብለን ተስፋ አደረግን ታቃለ እኛን እዛው አይ 7 ባዶ እግራችንን ጸጉራችንን አስራይተው ሲያስኬዱ የነበሩ ሰዎች ተለውጠው ሚኒስትር የሆኑ ሲገዙ ሰጣይ ትላንት ከወያኔ ጋር አብረውን ስቃይ ያበሉን እኛ የዛን ጊዜ የለውጥ ኃይል ሆነን ስንታገል እኔ አንተ መሰሎቻችን መላው ኢትዮጵያ ከወያኔ ጋር ሆኖ ሲደቁሱን የነበሩ ሰዎች ዛሬ ሚኒስትሩ ነው የለውጥ ኃይል ተብሎ ሲመጡ ስታይ ቀልድ ነው ይመስለው በተቃውሞ ጎራ በጣም ብዙ ዘመናትን አሳልፈው አንተ የተባሉ ጉምት ሰዎች እስከምን ድረስ ነበር የታገሉት ሪሊ የግል ስልጣን እስከምናገኝ የታገል ነው የግል እንጀራችን እስከሚስተካከል የታገል ነው ወይስ የኢትዮጵያ ህዝብ እውነተኛ ዲሞክራሲን እስከሚያገኝ ድረስ የታገል ይሄንን ነገ በበራችንም እኛም እንሞግታለን ታሪክም እንሞግታለን የሰላማዊ ትግል እንቅስቃሴ በሩስ ጋር ያመጽ በር የሚከፈተው ተዋት ከ97 በኋላ የሰላማዊ ትግሉን እንቅስቃሴ በር ስለዘጋች አመጽ ተጀመረ ኢትዮጵያ ውስጥ የቄሮ አመጽ የዘርማ አመጽ የፋኖ አመጽ ተጀመረ ያ ነው እኮ ለውጥ ያመጣ 2010 ላይ ዶክተር አብይ አህመድ ወደ ስልጣን እንዲመጡ ያደረጋቸው ያ አመጽ ያ ቢተኝነት ይሄ ደግሞ ጊዜውን ጠብቆ ከባለፈው የማይማር መንግስት ካለ የማይደገምበት ምክንያት ነው ከዚህ በኋላ የፓርቲ ፖለቲካ ነፍስ ዘርቶ ኢትዮጵያ ውስጥ ግዘፍ ነስቶ በፓርቲ ፖለቲካ መንግስትን መቀየር ይቻላል በምርጫ የሚለው ነገር ለኔ የሰባተኛው ሰማይ ያክል ይርቃል ያስባል አሁን ደግሞ አንዱ ማዳንዘጃ ከመንግስት ጋር አብሮ መስራት የሚለው ከኢዜማም ጋር ያጣላኝ ይሄ ነው መጻፌንም ለመጻፍ ያስገደኝ ይሄ ነው ኢዜማ ወብልጽግና ቆሎ የመጎራረስ ውላልባ ጋብቻ የሚለው በቃ እኮ ላይ ነው በረዶ የምትጨልሰው ልማቱን ያስጎበኛል ኮሪደሩ ምኑ ትጎበኛለህ ተፈዛለህ ይበላው የሚጠጣው አለ ይመቻል በአውሮፕላን ነው ኢንተርኮንቲኔንታል ነው ይመቻል ነው ይሄ ከሆነ ትግል ፍራንክሊ ስፒኪንግ ይሄ ከሆነ ትግል ሰላማዊ ትግል ይሄ ከሆነ ለምን ጓዛችንን ጠቅልለን የብልጽግና አባል ሆነን አብረን እንቀጥል ታውቃለህ ሀገራዊ ምክክር ኮሚሽኑ ቶታሊ ትልቅ ስፍራ ይደርሳል ብለን ያልነው በቃ እየተደበሰበሰ የተረመጠመጠ አሁን ሀገራዊ ምክክሩ ረጅም ሰዓት ፈይቶ ሌሎች ችግሮቻችንን የምንፈታበት እንኳን ቢሆን አሁን ያለውን የትጥቅ ትግል ለማስቆም ሌላ አማራጭ ምክክር ያስፈልጋል ሌላ አማራጭ ድርድር ያስፈልጋል አማራ ላይ የነበረው የፋኖ ትግልና የፋኖ እንቅስቃሴ በተጀመረበት ደረጃ ነው ያለው ወይም የጦር አዛዦችና መሪዎቻችን መለቃቀም ነው የቀረን እንዳሉት ነው ያለው እያየነው እኮ ነው ህዝቡ እኮ ገፈት የመከራን ገፈት እየጨነቀ ሪሊ ኦሮሚያ ውስጥ እንደዛ ነው ያለው ሚዲያ ላይ ስለማይነገር ወደ ሚዲያ ስለማይወጣ እነ ቲቪ እነ ፋና
በጎ ነገሩን ቅቤ ነገሩን ማር ነገሩን ጮማ ነገሩን ስለሚነግሩ ችግሩን ማቆ ዳውን ታች ይጣፈጥ ልክ ሰው ጆሮውን አቁሞ የሚሰማው ይተክትሉ በጣም ጆሮውን አቁሞ እኔ መንግስት እንዴት አድርጎ ኦብዘርቭ እንደሚያደርግም አላውቅም ኦብዘርቭ ማድረግ አለበት ምንድነው የሚለው ሰው ከኔ ጋር ነው ወይ ያለው ሪሊ ወይስ በራክ ወረደው አካል ጋር ነው ወይ ያለው ይሄንን በደንብ ማጥራት ተገቢ ነው የሚለው የጦርነትን መደምደሚያው ወደ ውይይትና ወደ ሰላማዊ ድርድር መጣት ወደዛ መምጣት ከቻልክ ለምን ታስጨርሳለህ ጌታቸው ነገታቸው እዚህ መተው ከፌደራል መንግስት ጋር መታረቅ የቻሉ ለምንድነው በሚሊዮን የሚቆጠር ህዝብ እንደዛ ዋጋ ይከፈለው ለምን አለቁ እነኛ ወጣቶች ለምን የትግራይ ወጣቶች አለቁ ለምን ኢትዮጵያ መከላከያ አለቀ ለምን ቆሾ ደም ተቃባል ቂም ተቃባል እንጂ በቀላሉ ወዳጅነት ፓርክ ተገናኝተን የምትፈታው ችግር ከሆነ ለምን አታጭመጥንም መጀመር አይናቸውን በጨው አጥቦ ሳያቸው ነገታቸውን ይገርመኛል አይናቸውን በጨው አጥቦ ብዙም አያዋጣም የትኛውም አካል በትጥቅ ትግል ይመጣል እኔ በጣም ያለኝ አቋም ይሄ ነው በሰላማዊ ትግል ላይ ያለን ስራ በአመጽና በትጥቅ ትግል የሚመጣ አካል በተለይ አሁን ኢትዮጵያ ባለችበት ኮንቴክስት ኢትዮጵያ በዘር የተከፋፈለች ሁሉም የራሱን ወገን ወግኖ ገጀራ ያዘበዘበ ዘን ሁሉም ከያቅጣጫው አሸንፎ ይመጣ እንዴት አይነት መንግስት ነው ይችላል በጣም ብዙ ጣት ይፈልጋል ብዙ እንትን በጣም ብዙ ፖለቲካ ላይ መሰራት የሚገባው ጉዳይ ምናልባት በጣም እንጂ አፈሙዝ አሸንፈል ትጣ ይችላል ፖለቲካው እንዴት ተቃኘው አድሚኒስትሬሽን እንዴት ተቃኘው እንዴት ሆኖ ሀገር የሚመራው የኔ ዘር ነው መምራት ያለበት የኔ ዘር ነው የሚለው እኮ ነገር ይነሳል ስላለ ከዋጥ ላብን ሄደችው ተቀርሳ ስለሆነ መንግስት ይልቅ ከዚህ መስመር ወጥቶ ሀገሪቷ ወደ ሰላማዊ ትግል የምትመጣበትን የፖለቲካ ምህዳሩን ማስፋት ይቅር ባይ መሆን እነጌታቸው ረዳን ይቅር ያለ አንጀት ሌላውን ይቅር የማይልበት ጉዳይ የለምና ሌሎቹም እንዲህ አይነት ስሜት ኖሮ ዜጎች በጋራ በሰላማዊ ትግል ታግለን ስርዓት መቀየር አለዚያ በእኛ ምክንያት ሀገር የምትፈርስ ከሆነ ለምን እኔ አበባካሉ ፖለቲካው ለምን ባፍንጫ ጠንቅር ብሎ ይወጣ ሰላም ጤና ይስጥልን የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን ዛሬ ከናንተ ተመልካቾች ጋር ቆይታ የማድረግበት ርዕሰ ጉዳይ የ2017 የኢትዮጵያ ፖለቲካ እንዴት አለፈ የሰላማዊና የትግል እንቅስቃሴና ወቅታዊ ፖለቲካ ጉዳዮች እንዲሁም የዜጎች የፖለቲካ ተሳትፎ አሁን ሁኔታ በተሰኘ ርዕሰ ጉዳይ ከመምህር ከፖለቲከኛ እንዲሁም ደራሲ ከሆነው አበባካሉ ጋር ቆይታ እናደርጋለን እስከ መሰናዶ ፍጻሜ ድረስ አብራችሁ ልትቆዩ የምጋብዛችሁ እኔ ነቃቸው ከበደ ነው ጤና ይስጥልኝ አበባካሉ እንኳን ደህና መጣ ይድኔ እንኳን ደህና ቆየኝ ከረጅም ጊዜ በኋላ እንዲህ ገጽ ለገጽ መገናኘታችን በጣም ደስ ብሎኛል እኔም እንደዛው እጅግ አድርጌ አመሰግናለሁ ክብረት ይስጥልኝ በጣም ካስቸጋሪ ጊዜያቶች ውስጥ እንግዲህ ተሻምቼ ነው ለአድማጭ ለተመልካቾቻችን ሐሳብን እንድታጋራ ይጋበስኩ ጥሬን አክብረ ስለቀረብክልኝ እጅግ አድርጌ አመሰግናለሁ እንግዲህ ካንተ ጋራ ደግሞ በመናደርጋቸው ቆይታዎች አውቃለሁ ረጅም ጊዜ በኢትዮጵያ ፖለቲካ ውስጥ ያሳለፍክ ሰው ነህ ዋጋ ከፍላል አብረንም በተለያዩ እንቅስቃሴዎች ላይ ነበርን ደራሲነቱም አለ ፖለቲከኝነቱም አለ መምህርነቱም አለ አገልግሎት እጅግ ዘርፈ ብዙ ነው ለዚህ ደግሞ እኔ በቅርብም ስለማቀህ የምሰጠው ምስክርነትን ጭምር በዋጋም ደረጃ አብረንም እስከ አዋሽ 40 ድረስ እንግዲህ ባገዛው ስርዓት በዋት መራሽ በነበረው ባገዛው ስርዓት የስርም ጊዜ አብረን አሳልፈናል አስቸጋሪ ጊዜያቶችን ያ ሁሉ እንግዲህ ታለፈና አሁን ላይ ደግሞ የደረስንበት ሁኔታ አለ አድማጭ ከተመልካቾቻችን ጋር እንግዲህ የተወሰነ ቆይታ እናደርጋለን በመናደርጋቸው ቆይታዎች ተመልካቾቻችንም ይጠቅማል ይሆናል የሚሉትን ነገር እንደሚያገኙ ተስፋ አደርጋለሁ ወደ ጥያቄዎቼ ልግባ የ2017 የባለፈው አመት የኢትዮጵያ ፖለቲካ ምን ይመስላል ባንተ እይታ እንግዲህ 2017 የደረስነው እኔም አንተም ተብዛም ተነስ ዋጋ ከፍለን ከዛ አስከፊ ከሆነው የህወሓት አገዛዝ ተላቀን አይ ቲንክ እንደው የሰላም ጀንበር በራ ኢትዮጵያ ወደ ዲሞክራሲ የምትሻገርበት ዘመን መጣ ብለን ያው አሁን ያለው ብልጽግና ቆዳውን ቀይሮም ሲመጣ
እንታገሰው ብለን አየንና እሱም ከ2010 እስከ 2017 7 ዓመት ገዛንና እዚህ ደረስን። ስፔሻሊ የመጨረሻ 2017 ዓመተ ምህረት በኢትዮጵያ ፖለቲካ ውስጥ በጣም በርካታ ውጥንቅጦችን ያየንበት ከስድስተኛው አገራዊ ምርጫ በኋላ ያ አገራዊ ምርጫ ለምጣዷ ሲባል አይጧ ትለፍ ብለን አሳለፍ ነው። እኔ እዛን ጊዜ ታውቃለህ ኢዜማ ውስጥ ዋና ጸሐፊ ሆኜ እያገለገልኩ ነበር ያለሁትና ፓርቲውን በወቅቱ የነበረውን የምርጫ ሂደት ገምግሞት ምርጫው በብዙ ነገር የተበለሻሸ ነገር ግን ኢትዮጵያ በሁለት እግሯ መቆም ስላለበት ሌጂቲሜት የሆነ መንግስት ስላልነበረ ለዛ ብሎ ታለፈና እንግዲህ ከ2014 ጀምሮ ሌጂቲሜት የሆነ መንግስት መጣ ብለን ያው ምርጫውን ተቀብለን ከነብዙ ችግሩ አገር ተሻገር። ምክንያቱም ከህወሓት ጋር የነበረው ክፉ ጦርነት ነበር። በየቦታው ገና የለውጡ መንግስት ተብሎ የለውጡ መንግስት የሚለውን የትንዬ በትምህርት ተጠቅሶ ውስጥ ነው የማስቀምጠው። ለኔ የለውጥ መንግስት አይደለም። ያን ዘመን አልፈን መተን አይ ቲንክ የተሻለች አገር የተሻለ ትውልድ እናያለን የሚል ሐሳብ ነበርና ከዛ ውስጥ ተጠራቅሞ የመጣው ከዛ ጊዜ ጀምሮ ከኋላ ተጠራቅሞ የመጣው ብልጽግና ደግሞ በራሱ አሁን ባለው ሁኔታ እየጨመረ እያባባሰ የመጣው ችግር እዚህ ደረጃ ደርሶ ባለፈው 2017 አገሪቱ በጦርነት አውድማ የተናጠችበት ስፔሻሊ ኦሮሚያ ክልልና አማራ ክልል ገዝፎ የወጣበት ከሁሉም በላይ ደግሞ አማራ ክልል ጦርነቱ ገዝፎ የወጣበት ለሰላምና ለእርቅ መንግስት የሚያደርገው እንቅስቃሴ በሩ የተዘጋበት ሁልጊዜ መንግስታችን ፉከራ የሚያደርግበት በመቶ ሚሊዮን የሚቆጠር ህዝብ አለን፣ ክላሽ አለን፣ በአንድ ጊዜ 200-300 ሺህ ሚሊሻ ማሰለፍ እንችላለን በሚል ፉከራ ብቻ ይሄው 17ን ተሻግረን 18 ላይ ደረሰን። በኋላ እንመጣበታለን። ሰሞኑን ያለው የጦርነት ድባብ ራሱ የበለጠ ከ17 እየከፋ መምጣቱ ማሳያ ነው። ስለዚህ 2017 በጣም በርካታ ተግዳሮቶች ያሉበት መንግስት ጆሮውን ሰጥቶ የኢትዮጵያን ህዝብ ያልሰማበት እኔም ብላችሁን ብቻ ስሙኝ የሚሉ ጠቅላይ ሚኒስትር ያጋጠሙን እኔም ብላችሁን ብቻ አድርጉ የሚሉ አካላት ያጋጠሙን አይነኬ የሆኑ የመንግስት ባለስልጣናት ያሉበት ሙስናው እጅግ በጣም ተባብሶ ሄደበት ዜጎች በጣም በብዙ ችግር ውስጥ በተለይ የመንግስት ሰራተኛው በተለይ መምህራንና ሐኪሞች ከፍተኛ የደሞዝ ጥያቄ ያነሱበት ተረፈ ምግብ ጭምር ከሆቴል እየለመኑ ሊበሉ የተገደዱበት ማደሪያ አጥተው በየጤና ጣቢያው አግዳሚ ላይ ያደሩበት እነኚህ ዓመታት ናቸው። ያ ዓመት በጣም በርካታ ነገሮች ያየንበት ነው። ምናልባት ፖዚቲቭ ነው ብለን የምናየው አሁን መጨረሻው ላይ ጳጉሜ ላይ የተመረቀውን የአባይ ግድብ ይሆናል። ያን ግድብ ይሄን ግድብ ደግሞ የታሪክ ሽሚያም የድል ሽሚያም እያየንበት ነው ያሳለፈው። በጣም ነው የማዝነው። ማጀመረው ማጨረሰው አይደለም። በኢትዮጵያ ውስጥ ማንም ሰው ሄዷል። መለስ ዜና ሄዷል፣ ኃይለ ሥላሴ ሄዷል፣ መንግስቱ ኃይለማርያም ሄዷል፣ ኃይለማርያም ደሳለኝ ሄዷል፣ ነገ አብይ አህመድም ሄዷል። የሚቀጥለው መሪ ሲመጣ የህዳሴው ግድብ ቀን ይቀጥላል። የህዳሴውን ግድብ ኢትዮጵያውያን ከአስከፈ ተረባርበው ነው የሚሰሩት። ኃይለ ሥላሴ ዲዛይኑ ላይ እጃቸው ነበረበት። መንግስቱ ኃይለማርያም ከወያኔና ከሻቢያ ጋር እየታገለ የተወሰነ ነገር ለማድረግ ሞክሯል። ከዚህ በተረፈ መለስ ዜናዊ የግድቡን መሰረት ድንጋይ ጥለዋል። ከዛም ኃይለማርያም ተረክበው ማስኬድ እስከሚገባቸው ሄደዋል። ከዛ ደግሞ ዶክተር አብይ ሲመጡ የቀረውን 34 ነው 35% አስጨርሷል። ይሄንን የትውልድ ቅብብሎሽ የሆነውን የመሪዎች ቅብብሎሽ የሆነውን የህዳሴ ግድብ የኔ ነው የኔ የድል ውጤት ነው ብሎ ማንም ይፎክር መንግስት ሊሆን አይገባውም። ዶክተር አብይም ስላጠናቀቁት እኮ አይደል። ዳንኤል ክብረት አንድ ያላት ነገር አለ። በዱላ ቅብብል በስፖርት ምናምን አንስቶ መጨረሻ የጨረሰው ነው። መጀመሪያ የጀመረው ካልጀመረው የመጨረሻው ከታም ተጨርሷል። ሀ ብለህ ያልጀመርከውን ፐ አትልም፣ አንድ ብለህ ያልጀመርከውን መቶ አትልም። እዛ ጋር ዲያቆን ዳንኤል ትንሽ ስተዋል። እንግዲህ የቄስ ትምህርት ያስተማሯቸው ሰውዬም ትንሽ ስተው እንደሆነ እሳቸውም እዛ ጋር ስተዋልና የጀመረው ከሌለ አትጨርስም። መጀመር አለበት አንድ ነገር። ከዜሮ ነው የሚጀምረው፣ ከአንድ ነው የሚጀምረው፣ ከዛ በኋላ ነው የሚጨርሰውና አይ ቲንክ ዶክተር አብይ አህመድ ኃላፊነታቸውን በጨረስ የተጀመረው እግዚአብሔር ይመስገን። በጣም የሚገርመኝ ነገር ሁልጊዜ ከዜሮ ስለሚጀምር የኢትዮጵያ ፖለቲካ መሪዎች በተለዋወጡ ቁጥር ስራ በተለዋወጡ ቁጥር ይሄ ግን ታሪካዊ የሆነ
ግድብ ስለሆነ በቅብብሎች መጥቷል። ትውልዱ የትኛውንም ፖለቲካ ወግኖ ሳንቲሙን አልቆጠበም። እያንዳንዱ ከደሞዛችን እያንዳንዱ ከዕለት ገቢው እናቶች ከመቀነታቸው ጉልት ቸርችረው ካፈሯት ገንዘብ እያጠራቀሙ ሰጥተው ዳሴው ግድብ ይደርሷል። ምን ያክል የኢትዮጵያን ሕዝብ ችግር ይፈታል ነገ የምናየው ነው። ይሄም የኢትዮጵያን ሕዝብ ችግር ለመፍታት በደንብ ምሪት ያስፈልገዋል። እንዴት ተደርጎ አስተዳደር ያስፈልገዋል። በደንብ ማኔጅ ማድረግ ያስፈልጋል። ግድቡ ስለተገደበ ብቻ ነው ኃይል ስላመነጨ ብቻ አይደለም። ይሄን ማኔጅ አድርጎ ለውጭ የሚሸጠውን ሸጦ አገር ውስጥ ያለውን ፍጆታ በአግባቡ አዘጋጅቶ ይሄን ማኔጅ ማድረግ ያስፈልጋል። ሀብት ስላለ በደንብ ማኔጅ ካልተደረገ በስተቀር ተዝረክርኮ ያከስራል። ችግሩ ምንድነው? አንድ ነገር እንፈጽምና ዘራፍ እንላለን ጎራዴ ይዘን። ገና እኮ ብዙ ነው የሚቀረን። ሌላው ዓለም የደረሰበትን ቦታ ስናየው እኛ የትየለሌ ልቀናል። ሲምፕሊ እንዲህ አይነት የልማት ስራዎች ለየትኛውም መንግስት የፖለቲካ ፍጆታ መዋል የለባቸውም። የፕሮፓጋንዳ ፍጆታ መሆን የለባቸውም። ይሄው ተወደደም ጠላ የማንም ማለት ነው። የቀዳማዊ ኃይለ ሥላሴም አይደለም፣ የአብይ አህመድም ማለት የመለስም አይደለም፣ የኃይለ ማርያም ማለት የመንግስቱ ኃይለ ማርያም ማለት የኢትዮጵያ ህዝብ። ይሄን በሚገባ ማስተዋል ያስፈልጋል። በጣም ጥሩና የተደሰትንበት ድል ግድቡ ነው። ይሄ ግድብ ከዚህ በኋላ በጥንቃቄ እንዳይናችን ብለን ጠብቀነው የኢትዮጵያን ህዝብ ችግር የተወሰነውን ፐርሰንት እንዲቀርፍ ማድረግና ሌላ ደግሞ ችግር የሚቀርፍ እንደዚሁ አይነት ነገሮችን መስራት ያስፈልጋል። ከዚህ በተረፈ ግን በጣም በውዝግብ ይሄም ግድብ ቢሆን ልንጠቀመው የምንችለው አገር ሰላም ስትሆን ነው። ባለፈው ዓመት መንግስት የዜጎችን ሰላም ማስከበርና የህግ የበላይነትን ማስከበር ያልቻለበት ዓመት ነው። ልፍስፍስ የሆነበት አቅመ ደካማ የሆነበት ከአዲስ አበባ ሱሉልታ 10 ምናምን ኪሎ ሜትር ላይ ዜጎች ታፍነው የተወሰኑና እየተገደሉ ከተማ ውስጥ ህግን ማስከበር ያልቻለበት እዚህ አዲስ አበባ በቅርብ ርቀት የህግ የበላይነት ሳይከበር ሰላማዊ የሆነ አትሞስፌር ሳይፈጠር የኢትዮጵያ ህዝብ የፈለገበት ቦታ ተንቀሳቅሶ በሰላም ገብቶ መውጣት የማይችል ከሆነ ባለፈው ዓመት ያሳለፍነው ይሄን አይነት ችግር ነው። ሁልጊዜ ሰቆቃ ሆኖ አሁንማ ሞት ጭራሹኑ ሞት ተራ ነገር ሆኖ ጆሮም ማንሰጠው ከዚህ ጋር ሞተ በቃ ተራ የማይሰጠው ጠቅላይ ሚኒስትሩም ለምን ታዳንቃላችሁ ሌላውም እኮ ሀገር ላይ ሰው ይሞታል የሚል ነገር ነግረውናልና ተተናልኛም ተለማምደን ከደም ስራችን ጋር ተዋደውና 2017 ከነ ችግሩም ቢሆን አልፏል። እንደ ጦስ ዶሮ ወደ ኋላ ሊጦስን ብለን ወረውረናል። ለታሪክም ተተናዋል። ታሪክ ይመዘግባል። እንግዲህ አዲስ ዓመት ደግሞ ተቀበለናል ነው። ያ ሁሉ ጊዜ መስከረም አንድ ሲመጣ ሁሉም አበባየው ሾይ እንቁጣጣሽ ብሎ አዲስ ነገር ጥሩ ተስፋ ነው የሚመኘው። ሰው በተስፋ ነው የሚኖረው። ነገን ተስፋ የተሻለ ዘመን ይመጣል ብለ በተስፋ ነው የምትኖረው። ሰው በተስፋ ባይኖር ኖሮ ህይወት አይቀጥልም። ምንም ጥርጥር የለው። እግዚአብሔርን ይዘን ፈጣሪን ይዘን ሁሉ ጊዜ በተስፋ ነው የምንኖረውና እንግዲህ በተስፋ ተሻግረናል። ሰውን መሪዎቻችንን መንግስትን ተስፋ አድርገናል። ፈጣሪን ተስፋ አድርገናል። በሰው ላይ ማንም ሰው አይተማመንምና ይሄ ደግሞ ዘመን መጥቷል። ይሄ ዘመን ደግሞ የሰላም ቢሆን በተለይ ይሄ አሁን ያለው የትጥቅ ትግል እግዚአብሔር ረድቶን ወደ ሰላም መተን አገር በሰቆጭ ብለን ጠረጴዛ ዙሪያ ምናልባት ሰዎች ስፍራቸውን ለቀው ጭምር አገር ሰላም ምትሆን ከሆነ ዋይ ኖት ወታደሩ ዋጋ ቢከፍለው እኮ ይቅርታ ቤላ ቋርጥ ነው ወደሱ ምን መጣለን ቅድም ጥሩ አድርጋ አስቀምጣልኛል። 2017 አብዛኛው ነገር የገለጽካቸው ነገር እንደ ሀገር ያየናቸው ችግሮች የታዩ ነገሮች ናቸው። ጥሩ አድርጋ አስቀምጣል። እኔን አዳምጡኝ የሚል መሪ እኔን አዳምጡኝ የሚል የመንግስት ሽመኞች ያሉበት የዜጎች ሰላምና ህግን የማስከበር ሁኔታ በመንግስት አደገኛ ዳተኝነት የታየበት በዚህ ምክንያት ዜጎች ከቦታ ቦታ መንቀሳቀስ ያልቻሉበት በተለይ ደግሞ በጥሩ ንጽጽር ያስቀመጥከው ነገር ምንድነው? ሐኪሞች ዳቦ መብላት ሁሉ አንችልም ብለው አድማ ሁሉ ያደረጉበት መምህራን ማስተማር አልቻልንም ብለው እንደገና ወደ ቤታቸው ሄዶ የማይችሉበት ሁኔታና በየትምህርት ቤቱና በየመንግስት መስሪያ ቤቱ በምሳ ሰዓትና በተለያየ በመመገቢያ ሰዓት እያሳለፉበት ያለበት ሁኔታ በቤተክርስቲያን ውስጥ ሁሉ እየተጠለሉ ምሳ መብያ ሁሉ አጥቶ ያየሆነበት ሁኔታ ነበር። ጭራሽ እኔም አንተም ከምንለው ሁሉ የሰራተኞች ማህበር ፕሬዝዳንት ሆኑት ከፈለጋችሁ ሰራተኛው የሆቴል ቤት ተረፍራፊ ምግብን እየተቀበለ ማደር ሁሉ እንደቻለና በራሱ ኑሮ መምራት አልቻለም ሲሉ የተናገሩበት ሁኔታ አለ።
ይባስ ብሎ ራሱ የከተማው አስተዳደር ወይዘሮ አዳነች አቤቤ የሚመሩት ሆቴሎች ትርፍራፊ ምግብ ራሱ እሳቸው ይሄንን ካሉ በኋላ የኮንፌዴሬሽኑ የሰራተኞች ማህበር ፕሬዝዳንት ይሄንን ከተናገሩ ከተወሰነ ቀናት በኋላ ሆቴሎች ራሱ ትርፍራፊ ምግብ መስጠት በህግ ያስቀጣል ተብሎ ደንቦች በየሆቴሉ እየሄዱ ይሄንን ክልከላውን እስከ መፈጸም ደረጃ ተደርሷልና ጥሩ አድርጋ አስቀምጣል ነገሮችን። ግን በመሃል ላይ አንድ በኮቴሽን ይቀመጥልኝና ብለህ አጽንኦት ሰጥተህ የተናገርከው ነገር አለ። ለውጡ የለውጥ መንግስት ነው ብዬ እኔ ለመቀበል ይከብደኛል ብለሃል። ይሄ ማለት ግን እንዴት ነው እየተባለ ያለው ምንድነው? በመንግስትም በኩል አደገኛ የሆነ የለውጥ የድምላሜ የእድገት የብዙ ነገር ተብሎ ያው መጽሐፍ ቅዱስ ቃላዊ በሚመስሉ መልኩ በሰፊው እየተነገረ ነው ያለው። ትልልቅ ሜጋ ፕሮጀክቶችን እያስመረቅን ነው፣ ወደፊትም እናስመርቃለን። ተስፋ ነው፣ ልምላሜ ነው። ከተማዋ ከቆሸሸ ነገር አዋራ አራክፈን እያጸዳን ነው እስከማለት ደረጃ ከጠቅላይ ሚኒስትሩ አንስቶ እስከ ወይዘሮ አዳነች አቤቤ ሌሎችም የመንግስት ሹመኞች በአደባባይ ወጥቶ ይሄን እየተናገሩ ነው። በኢትዮጵያ ቴሌቪዥን በመንግስት የመገናኛ ብዙሃን እየቀረቡ የዚህ የለውጥ ተቋዳሽ ነን የሚሉ ደግሞ አንዳንድ የአዲስ አበባም የክልልም ነዋሪዎች እየተባሉ ምስክርነትም እየሰጡ ነው ያሉት። ይሄ ሁሉ በሆነበት ሁኔታ ለውጡ የለውጥ መንግስት አይደለም ለውጥ ላይ አይደለንም ማለት አይጋጭም? በአደባባይ በመንግስት ሚዲያ ከምንሰማው ሐሳብ ያንተ ሐሳብ የለውጥ ኃይል የሚለው ነው። ያው ሁሉም የኢትዮጵያ ህዝብ ዋጋ ከፍለዋል። በተለይ 2007 ጀምሮ እስከ 2010 ድረስ ባለው እኛም እስር ቤት በቆየንባቸው ዘመናት ምን ያክል ዜጎች ዋጋ እንደከፈሉበት ይታወቃል። ይሄም ለውጥ ሲመጣ ምናልባት ኢህአዴግ ውስጥ የነበረው መፈረካከስና መታሸት የፈጠረው ነው ቢባልም ትልቁ ጫና ግን የውጭው ጫና ነው። የውስጡ ሳይሆን የውጭው ጫና ነው። የውስጡ ለመሿሿም ጠቅሟቸዋል። በወቅቱ የነበረው ከኢህአዴግ ውስጥ የወጡት የለውጥ ኃይል ተብሎ የሚገመቱት እነ ገዱ እነ ለማ የዛሬን ያድርገው ወይም ነፍሳቸውን ይማረው በህይወት ቢኖሩም እንዴት እንደተገፉ ነገ የምናውቀው ይሆናል። እነኚህ ሰዎች ማርሽ መሪ ፍሬን እየተባሉ ያን ያክል ይዘው ሲመጡ አይ ቲንክ ለውጥ ይመጣል ብለን ተስፋ አደረግን። የትኛውም ኢትዮጵያዊ ተስፋ አድርጓል። ከህወሓት ክፉ ከፋፍሎ የመግዛት አባዜ ወጥተን የተሻለች ሀገር በተለይም ጠቅላይ ሚኒስትሩ ፓርላማ ላይ በነበረው ኢናጉሬሽን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ይሆናልን የሚለው እንትን እጅግ በጣም በቃ ውስጣችንን ገዝቶት ነበርና ችግሩ ምንድነው? አንድ ሰንዝር አልዘለቀም። የአንድ ሰሞን ፉከራ፣ የአንድ ሰሞን ቆይታ፣ የአንድ ሰሞን ፖፕሊስት የመሆን ነገር ተፈጠረና ከህዝበኝነት ባለፈ ነገር ዛሬ መሬት ላይ ለቅጦ የምናየው ነገር የለም። ከባለፈው ዘመን እንዲያውም እየባሰ የመጡ ነገሮችን እያየን ነው ያለውና ለዚህ ነው እኔ የለውጥ ኃይል ያለ አሁን እነሱም አይሉም የለውጥ ኃይል ነን መንግስት ነን ነው የሚሉት። እንግዲህ ከኢህአዴግ ወደ ብልጽግና የተደረገው ለውጥና ሽግግር በእነሱ እምነት ለውጥ ከሆነ የሚገርም ነው። ልክ ነው። ወንበር የቀየሩ አሉ። ታውቃለህ እኛን እዛው አይ7 ባዶ እግራችንን ፀጉራችንን አስራይተው ሲያስኬዱ የነበሩ ሰዎች ተለውጠው ሚኒስትር የሆኑ ሲገዙን ስታይ ትላንት ከወያኔ ጋር አብረውን ስቃይ ያበሉን። እኛ የዛን ጊዜ የለውጥ ኃይል ሆነን ስንታገል እኔ አንተ መሰሎቻችን መላው ኢትዮጵያ ከወያኔ ጋር ሆኖ ሲደቁሱን የነበሩ ሰዎች ዛሬ ሚኒስትር ሆነው የለውጥ ኃይል ተብሎ ሲመጡ ስታይ ቀልድ ነው የሚመስለው። መጠየቅ የሚገባቸው እዛ በራ ውስጥ ዜጎችን በማሰቃየታቸው መጠየቅ የሚገባቸው ሰዎች ዛሬ ስልጣን ማማው ላይ ወጥተው ታያቸዋልና ምን ነው? ለዚህ ነው የለውጥ ኃይል ማንን ነው የያዘው? የለውጥ ኃይል በቃ ልክ እንደ እባብ ቆዳ አሮጌውን ቆዳ ገሽልጦ ነው ወደ ኢህአዴግ የተመጣው። ለዚህ እኮ ነው አሁንም ችግር የተፈጠረው። በአሮጌ አቁማዳ አዲስ ወይን ጠጅ ማስገባት ነው። ለዚህ እኮ ነው ሊፈነዳ አብጦ እኮ የሚዋል ነው። አቁማዳው መቀየር ነበረበት። አሮጌው አቁማዳ አያስፈልግም ነበርና ከዚህ የተነሳ ነው የለውጥ ኃይል የሚለውን ነገር በትምህርት ተቀምጥልኝ ያልኩት። በጣም ጥሩ ሀቢ። እስኪ ቅድም ጀምረውም ያቋረጥኩ ነገር አለ ያው በሰፊ እንድናየው ስለፈለኩ ነው። እሱ ምንድነው 2017ን ጥሩ አድርጋ አስቀምጠዋል። ቅድም ቀደም ይገልጻለሁ። ያንድ አለ ደግሞ አሁናዊ ሁኔታ በባለፉት 2 ዓመታት በርግጥ የአሁን ላይ የለውጥ መንግስት መጣ ከተባለ ጊዜ ጀምሮ እንደ ሀገር ያው ፖለቲካ ምስቅልቅል ውስጥ ነው የገባ ነው። የሰላማዊ ትግሉም እንቅስቃሴን በተመለከተ እንዲሁም ደግሞ የትጥቅ ትግሉም እንቅስቃሴ በተመለከተ በጣም ምስቅልቅል አይነት ሁኔታዎች ውስጥ ነን ያለነው። ይሄ የሰላማዊና የትጥቅ ትግል እንቅስቃሴና ወቅታዊ የፖለቲካ ጉዳያችንን
በአንተ እይታ እንዴት ታይዋለህ ሁለቱንም? እንግዲህ ይሄን ባለፈው ከአንድነት ፓርቲ ጀምሮ እስከ ሰማያዊ ድረስ አብረን ታግለናል። በአደባባይ ሙጮ ሆናል። አንዳንዶቹም ቡዳ በልቷቸው አዳልጧቸው ወደኋላ ቢንሸራተቱም ብዙዎቹ በአደባባይ ተፈትነው የህይወት መስዋዕትነትን የከፈሉ ወንድሞቻችን እናቶቻችን አሉ። ነገር ግን ያኔ ከአንድነት ፓርቲ ጀምሮ በተለይ ሰማያዊ ላይ በጣም በርካታ ትግል የተደረገባቸው ለመጀመሪያ ጊዜ 8 ዓመት ብሎ ሰላማዊ ሰልፍ ሳይደረግ የቆየውን እንትን ሰማያዊ ፓርቲ ነው አንዱም አመራር አንተ ነበርክ በወቅቱና ያ ዘመን ስናየው ጥሩ ጊዜ ጥሩ ለሰላማዊ ትግል እንቅስቃሴ ያደረግንበት ጊዜ ነበር። እስሩም ዱላውም ወከባውም ቢኖር የህዝቡ ስሜት የህዝቡ ቀልብ ከተቃዋሚ ፓርቲዎች ጋር የነበረበት ዘመን ነበር። ታውቃለህ እኔ አንድነት ፓርቲ ላይ ያለው ከአዲስ አበባ ጀምሮ እስከ ጎንደር ከአዲስ አበባ ጀምሮ እስከ እንትን ድረስ መርተናል ሰላማዊ ሰልፎች። ህዝቡም ወጥቶ ይሰለፍ ነበር። ሰማያዊ ፓርቲ ላይም እንደዚሁ በርካታ ሰላማዊ ሰልፎች ተደርገዋል። ትዝ ይልህ እንደሆነ የአሁኑ ሽመኛ ጓደኛችን የኢቢሲ ነው ማን ነው አስታውሰኝ ስሙን አንዳንዴ ትረሳለህ። ዮናታን ተስፋዬ ትዝ ይልሃል እንትን ላይ ከሰማያዊ ፓርቲ ቢሮ ወተን ካሳንቺስ ማደያው ጋር በስንት መከራ ይዘነው ፖሊስ ሊገለው በዛ ደረጃ ወጣትነቱም ወኔውም ስላለ በህይወት አይረሳኝም። ዛሬ አንዳንዴ ዮናታንን በቴሌቪዥን የሆነ እንትን ላይ ሳየው ያ ቦታ ነው ትዝ የሚለኝ። እንዲያውም ባለፈው ፖስት አድርጓታል መሰለኝና አይቼዋለሁና ያ የነበረ መሰጠትና ምናምን እስከምን ድረስ ነው? እኔ ዝም ብዬ አስበዋለሁ። አሁንም በተቃውሞ ጎራ በጣም ብዙ ዘመናትን አሳልፈው አንተ የተባሉ ጉምት ሰዎች እስከምን ድረስ ነበር የታገሉት? ሪሊ የግል ስልጣን እስከምናገኝ የታገልነው የግል እንጀራችን እስከሚስተካከል የታገልነው ወይስ የኢትዮጵያ ህዝብ እውነተኛ ዲሞክራሲን እስከሚያገኝ ድረስ የታገልነው? ይሄንን ነገ በበራችንም እኛም እንሞግታለን፣ ታሪክም እንሞግታለን። እና ያ ዘመን ጥሩ እንትን አሳልፈናል። ብዙ ጊዜ የምንናገረው ነገር ነበር መፈክር ስንል እኔና ሀብታሙ አያሌው አንድነት ፓርቲ ላይ የመኪና ፖርቶ መጋላይ ላይ የወጣን እንጮህ ነበር። የሰላማዊ ትግል በሮች ሲዘጉ የአመጽ በሮች ይከፈታሉ እያል ደጋግመን ነበር የምንናገረው። ሰው የሚያምፀው የሰላማዊ በር ሲዘጋበት ነው። አንዲት ድመት ጠባብ ክፍል ውስጥ እንትን ቆልፈህባት ብታንገላታት ጣራ ግድግዳዋን በዋጣ መጨረሻ ላይ ትዋጣለች። መውጫ ነው የምትፈልገው እሷ። ይሄንን ስናየው ሁልጊዜ ሰላማዊ ትግል ላይ ዲፔንድ የምንሆነው እኛ ሰላማዊ ትግል ላይ ተስፋ አይቆርጥም። አየነው እኛ ሰላማዊ ትግል እያደረግን በአመጽ ይመጣ አካል በአመጽ ከለቅ በስተቀር ስልጣኑን አያስረክም። ያን በዛ ትሬንድ ነው የመጣው። ተጣብቶታል። በአመጽና በጦርነት የመጣው አካል ተጣብቶታል። በቃ እሱ አምሮስ በጦርነት ነው ያስለቀቁት፣ እኔ በጦርነት መልቃለሁ፣ በአመጽ ነው በአመጽ መልቃለሁ የሚል ስሜት ነው የሚጣባቸው። ሁልጊዜ ነው በህይወት የምመኘው ኢትዮጵያ አንድ ጊዜ የምርጫ ትራክ ውስጥ ብትገባ እንደነ ኬንያ አሁን እዚህ ጎረቤታችን እንዳለችው መቀየር የምንችል ከሆነ የዛን ጊዜ ነው እንግዲህ ለኢትዮጵያ ፀሐይ ወጣ የምንለው። እዚህ አንፃር ዛሬ የኢትዮጵያ ትግል ምን ይመስላል? ምን ያክል ነው ሰላማዊ ትግሉ አሁን ያለው? ሪሊ አሁን የፓርቲ ፖለቲካ ሰላማዊ ትግል አለ? ሁልስም የሚለው መጽሐፌ ላይ በደንብ አድርጌ አፍረጥርጬ ለኢትዮጵያ ህዝብ የሰላማዊ ትግልና የፓርቲ ፖለቲካን ምንነት በደንብ አድርጌ ያስቀመጥኩበት ስለሆነ ምናልባት ወደፊት እግዚአብሔር ረድቶኝ መጽሐፌ ለንባብ ሲበቃ የዛን ጊዜ ማህበረሰቡ እንደ አቅሚት የጫርኳትን ሊረዳልኝ ይችላል በኢትዮጵያ ፖለቲካ ውስጥ ካለኝ ቆይታ አንፃር። ከዚህ በዘለለ ምን ይመስላል አሁን ያለው? እስቲ ወደ ኋላ ሄደን እንየው። ያ እንግዲህ 66ቱ ፖለቲካ በጣም ብዙ ትውልድ ጨርሶ እርስ በርስ አባልቶ ያለቀ ነው። አይፈረድበትም። ያም ትውልድ የግራ ዘመሙን ፖለቲካ የሶሻሊስት ስርዓትን ፖለቲካ ይዞ ገና እኮ ምንም የፖለቲካ ጥንስስ አገር ውስጥ ሳይኖር ከዘውድ አገዛዝ የወጣንበት ነው። ከዛ በኋላ 17 ዓመት የደርግ ዘመን ምንም የፖለቲካ እንቅስቃሴ ያልታየበት የአንድ ወታደራዊ መንግስት የበላይነት የሰፈነበት ነበር። ከዛ በኋላ መተን 83 ላይ ኢህአዴግ ዋት መራሹ ኢህአዴግ ሲገባ
እንደ አሸን ፈሉ የፖለቲካ ፓርቲዎች ጥሩ ጅማሮ ታየ ከሽግግር መንግስቱ ጊዜ ጀምሮ በጣም ጥሩ ጅማሮ ታየ ከዛ 97 ትልቅ የመታጠፊያ ምዕራፋችን ነበር ኢትዮጵያ ፖለቲካ ቅንጅት የቆመበት መሰረት በጣም ጠንካራ ባይሆንም በኢትዮጵያ ፖለቲካ ውስጥ ግን ትልቅ ተግባር የታየበት ነው ያው ፌል አደረገ በዛ ደረጃ ምናልባት የዛን ጊዜ ነፍሳቸውን ይማረውና አቶ መለስ ዜናዊ ታሪክ ቢሰሩና ስልጣናቸውን ቢለቁ ኖሮ እቺ ሀገር ዛሬ የመገባችበት መቀመቅ ውስጥ አንገባም ነበር ምናልባት የዛን ጊዜ ኢህአዴግ ተመልሶም ስልጣን ይይዝ ይችላል በህዝብ ተመርጦ እንደገና እንዲህ አይነቱን እድል አተናለፈን 97 ላይ ያጣነውን እድል ከዛ በኋላ ተደገመም እንዲያውም 100% ጭምር ነው ፓርላማውን የተቋጣው በሰላማዊ ትግል እንቅስቃሴ ውስጥ ያሉ ፓርቲዎች ጠቅላላ ሽባው ነው ተገለው ታስረው ተሰደው ለዚህ ጥሩ ምሳሌዎች እና አንዱዓለም አራጌ ናቸው 7 አመት ምናምን እድሜ ልክ ተፈርዶባቸው እነ እስክንድር ነጋ ስቃያቸውን አይተውጥ ይሄ ያለፈና መጣንና አሁን ቅድም ያልኩ ነው የሰላማዊ ትግል እንቅስቃሴ በሩስ ጋር ያመጽ ነው የሚከፈተው ህወሓት ከ97 በኋላ የሰላማዊ ትግል እንቅስቃሴ በር ስለዘጋች አመጽ ተጀመረ ኢትዮጵያ ውስጥ የቄሮ አመጽ የዘርማ አመጽ የፋኖ አመጽ ተጀመረ ያ ነው እኮ ለውጥ ያመጣ 2010 ላይ ዶክተር አብይ አህመድ ወደ ስልጣን እንዲመጡ ያደረጋቸው ያ አመጽ ያ ቢተኝነት ነው ይሄ ደግሞ ጊዜውን ጠብቆ ከባለፈው የማይማር መንግስት ካለ የማይደገምበት ምክንያት የለም በፍጹም የሰላማዊ በር በተዘጋ ቁጥር ያመጽ በሮች ይከፈታሉ ስለዚህ የአመጽ በር እንዳይከፈት የሰላማዊ ትግሉን በር ማስፋት ነው የሚያስፈልገው ስለዚህ አሁን ላይ ያለውን የኢትዮጵያ የሰላማዊ ትግልና የፓርቲ ፖለቲካ እጅግ ፍጹም የተቀዛቀዘበት ዛሬ የፓርቲ አባል ፈልገም ማታገኝበት ህዝቡ ለፓርቲ ፖለቲካ ጆሮን የማይሰጥበት በተለይ 2013 ምርጫ ላይ ቀድሞ የነበርኩበትና አሰማራው የነበረው ፓርቲ ዜማ አውትሻይን አድርጎ የወጣበት በጣም በርካታ ኢትዮጵያ ተስፋ ያደረገበት ፕሮፌሰር ብርሃኑ ነጋንም ያመለኩበት ማለት ይችላል እንደዛሬው አድርገው to that extent እኛም ተስፋ አደረገ የለውጥ ኃይል አሁንም በቅንፍ ውስጥ እንደዚህ አይነት ሳቦታጅ በምርጫው ላይ ይሰራል ብለን ማላሰብም ነበር እኔ ሁሉ ጊዜ ሳስበው ምርጫው 2013 ሪሊ በኢትዮጵያ ፖለቲካ ውስጥ ፕሮፌሰር ብርሃኑንና አንዱዓለም አራጌን የማይመርጥ ህዝብ አለ በእውነት ነው እኮ በጣም ከምንም በላይ የሚያሳፍረኝ ነገር እሱ እነኚህ ሰዎች ከነማን ጋር ተዋድረው ነው የተሸነፉት ሪሊ በኢትዮጵያ ፖለቲካ ውስጥ እነኚህ ሁለት ሰዎች ዜማ ውስጥ ያሉ በጣም ትልቅ ስምና ክብር ዝና ያላቸው ሰዎች ናቸው ይሄንንም እኮ ወደፊት ልናወራው እንችላለን ምርጫውም የተቃረበ ስለመጣ የዜማም በደንብ አጥንተናል እዛ በነበርኩ ሰዓት የምርጫው ችግሮች ምንድናቸው የሚለው እንዴት ተደርጎ ሳቦታጅ እንድሰራበት ምርጫው ላይ በደንብ 100 ምናምን ገጽ ጥናታዊ ጽሑፍ ተሰርቷል ይሄ የሰላማዊ ትግሉን ያቀዘቀዘው መጣ ከዛም በኋላ ከወጣን ወደ ፊልድ ሜድን አየነው ተስፋ ቆረጠ ሰው ይሄ እኔ ሁሉ ጊዜ እናገራለሁ መጽሐፍ ቅዱስ ላይ የኤማውስ መንገደኞች አሉ ክርስቶስ ኢየሱስን ድንጋይ ከተጫነው በኋላ ከመስቀል ላይ ወርዶ አስክሬኑ ተስፋ ቆርጠው ከኢየሩሳሌም 60 ያርድ ወደምትርቅ ኤማውስ ወደምትባል መንገድ ሄዱ ተጠራርገው ተከታዮች ሐዋርያቱ እና የሐዋርያቱ ተስፋ ቆርጠው መሄድ ነው እንግዲህ ክርስቶስ እየተወለጋች አገኛቸው መንገድ ላይ እየተወለጋችሁ ወዴት ትሄዳላችሁ ነው እየተወለጋችሁ አላወቁትም ክርስቶስ ነው ሊያምኑም አልፈለጉም በኋላ የእጁን ችንካር ቁስሉን ሲያሳያቸው ነው ያመኑትና እንደዚህ ሆኖ ተወለገ ኢትዮጵያ ያን የተወለገውን እንትን ለማንሳት ተሞከረ በእውነት ነው ምለው እኔ አሁን ባለኝ በጣም ተራ የፖለቲካ ዕውቀት በኢትዮጵያ ፖለቲካ ውስጥ እንደቆየሁበት በፓርቲ ፖለቲካ ውስጥ ከዚህ በኋላ የፓርቲ ፖለቲካ ነፍስ ዘርቶ ኢትዮጵያ ውስጥ ግዘፍ ነስቶ በፓርቲ ፖለቲካ መንግስትን መቀየር ይቻላል በምርጫ የሚለው ነገር ለኔ የሰባተኛው ሰማይ ያክል ይርቃል ያስባል
መንግስት ፍቃደኛ እስካልሆነ ድረስ እንዴት አድርገህ ሄደቀስቅሰህ ነው አንተ ምረጡኝ የምትለው? እንዴት አድርገህ መዋቅር ዘርግተህ ነው? የትኛው ፓርቲ ነው በመላ ሀገሪቱ 50+1 የሚሆነው 271 ነው 74 መቀመጫ? የትኛው ፓርቲ ነው እሱ ይሄን የሚያሟላው? መጻፌም ላይ ያስቀምጫለሁ። በኦንሊ ኢዜማ ነበር ባለፈው ምርጫ ወደ 300 ምናምን መቀመጫ የተወጣው። ቢያሸንፍ ስልጣን ይዛል ብለህ ተስፋ የምታደርግበት። ከዚህ የተነሳ እጅግ በጣም አስቸጋሪ ነገር ነውና ሰላማዊ ትግሉ ፈተና ውስጥ ነው። የፓርቲ ፖለቲካ የገደል ጠርዝ ላይ ቆሟል። አሁንም የምታየው ነው የምርጫ ድባብ። አሁን እኮ መስከረም እያለቀ ነው። ጥቅምት ህዳር ላይ እኮ የቅስቀሳ ምንትን ይጀመራል፣ ምዝገባም ይጀመራል። የታለ ውሃው እኮ ለብ እንኳን አለ። ባለፈው ዓመት እኮ ትልቅ ዝግጅት ነበር ፓርቲዎች የሚያደርጉት። እንደው የተጃመሉ መሄድ ሁልጊዜ እንደምንለው ያኔም የህወሓትን ሰዎች አሁንም የብልጽግናን ሰዎች እያጀብን ቤተመንግስት እያስገባን 5 ዓመት ቀጥሉ ብለን መርቀን እድሜያችሁን ያርዝም ብለን እንወጣለን። እንዲህ አይነት ካልሆነ በስተቀር ቶታሊ ስር ነቀል ለውጥ ያመጣል። አሁን ደግሞ አንዱ ማዳንዘዣ ከመንግስት ጋር አብሮ መስራት የሚለው ከኢዜማም ጋር ያጣላኝ ይሄ ነው። መጻፌንም ለመጻፍ ያስገደኝ ይሄ ነው። ኢዜማ ወብልጽግና ቆሎ የመጎራረስ ውል አልባ ጋብቻ የሚለው በቃ እኮ ላይ እኮ ነው በረዶ የምትቸልሰው። የሾመህን አካል ጥርስን ነክሰህ መታገል አትችልም። እንዴት ይችላል? አጠገብ ትቆማለህ? ስልጣኑ እኮ ሰጥቷል። ወይ አብሮ መስራት ጥሩ ነው ሀገር እስከገነባ ድረስ። የስርዓት ለውጥ የሚያስፈልግ ከሆነ ደግሞ የፖለቲካ ፓርቲ ትግል ያስፈልጋል። አንተን አብሮ መስራት እንትን ጠፍንጎ ይዞ እዚህ ጋር የዲሞክራሲ ስርዓትን ለማንበር የምናደርገውን ትግል የሚያቆላሻው ከሆነ ለምንድን ነው ከሱ ጎን የምትሰልፈው? ትልቁ ነገር እኮ የዲሞክራሲ ስርዓት እንዲገነባ ነው የሚፈልገው። አብሮ በመስራት ትንንሽ ቀዳዳዎችን መሸፈን አይደለም። አገዛዙ አስጨናቂ ከሆነ ወደ ዲሞክራሲ መስመር እንዲመጣ የተቃዋሚ ፓርቲዎች ፖለቲካ ያስፈልጋል። አማራጭ ሐሳብ ደግሞ ያስፈልጋል። ይሄ አማራጭ ሐሳብ ነው። እኔ ያስኩት የተሻለ ነው የሚለውን አማራጭ ሐሳብ አሁን እኮ ያው በዶክተር አብይ መደመር ነው መገዛት ያለባቸው የሚለውን ወደፊት ፓርቲዎችም በጋራ የሚያጸድቁት ይመስለኛል። በዚህ አይነት አካሄዳችን አማራጭ ሐሳብ ይዞ የመጡ ፓርቲዎች ቶታሊ ኮላፕስ ነው የሚሆኑትና አማራጭ ሐሳብ ከሌለ ምን ትርጉም አለው? እያንዳንዷ ነገርን እንኳን እኮ የህይወትን ጉዳይ በየቀኑ አማራጭ ሐሳብ ትፈልግለታለህ። ካላማራጭ ሐሳብ እንዴት ነው እሱ ፖለቲካ የሚራመደው? ህዝቡ አማራጭ ሊኖረው ይገባል። ይሄ ድርጅት ይሄ ፓርቲ ይሄ ገዢ ፓርቲ አንገፈገፈኝ ሲል ሌላ አማራጭ እኮ ኃይል ካስቀምጣለ ከጎኑ እንዴት ነው የሚቀመጠው? አብሮ በመስራት በሚለው እኮ አቀጨጭ ነው። የዊሊያም ሩቶ የኬንያው ፕሬዝዳንት ስልጣን ላይ ሲወጡ ከየትኛውም ተቃዋሚ ፓርቲ ጋር አብሮ መስራትን አልቀበልም ይላል። በደንብ እንዲቃወሙ ነው እንፈልጋለን አሉ። ይሄው በደንብ የተቃወሟቸው የኬንያን መንግስት ሼፕ ያደርጉታል። ተቃዋሚዎቹ ገና ህግ ሳይጸድቅ ጭምር ያስጣሉ። እንዲህ አይነት ሲመጣ መንግስትም ከጥፋቱ ሼፕ ያደርጋልና ለዚህ ነው አሁን ያለው ሰላማዊ ትግል የመጃመል ስለሆነ ይሄ የፖለቲካ ፓርቲዎች የጋራ ምክር ቤት የሚለውን ኮንሰፕት አለ። በዛም ጭምር የብልጽግና እጁ ረጅም ነው። ልማቱን ያስጎበኛል። ኮሪደሩን ምኑ ትጎበኛለህ፣ ትፈዛለህ። ይበላው የሚጠጣው አለ፣ ይመቻል። በአውሮፕላን ነው፣ ኢንተርኮንቲኔንታል ነው፣ ይመቻል። ይሄ ከሆነ ትግል ፍራንክሊ ስፒኪንግ ይሄ ከሆነ ትግል ሰላማዊ ትግል ይሄ ከሆነ ለምን ጓዛችንን ጠቅልለን የብልጽግና አባል ሆነን አብረን አንቀጥል? እንዲያውም እዛ ገብተን ውስጡን ብንታገለው ይሻላል። ስር እየሰደድን የራስን ተከታይ ያፈራ በተቃውሞ ጎራዚ ቁጭ ብለን ስርዓቱ በጣም ብዙ ስብስብ ችግሩ ሲገባ ልታድነው እንኳን ባለመቻል እጅግ በጣም ትልቅ ችግር ነው። እንዴ አንተም እኮ የገፋ ገደል ተከተዋል። ስለዚህ መንገድ የሚመራው የሚያስተው ጉብጠቱን የሚያርቀው አካል ያስፈልጋልና ከዛ በኋላ ነው እንግዲህ አሁን የትጥቅ ትግል ደግሞ መጣች ይባስ ልብ አድርግ። ያኔ ህወሓት በ66ቱ አብዮት ማግስት የፖለቲካ ፓርቲዎች ፈልተው በወጡበት የኢትዮጵያ ህዝብ ችግር የመደብ ትግል ነው የብሔር ትግል ነው የሚለው አከራካሪ ነጥቦች ተገኝቶ ግራ ለቀኝ ተለያይቶ ትግል በተደረገበት ሰዓት ህወሓት የብሔር ጭቆና አለብኝ በሚል ነው ትግራይ ተወላጆቿ ፊት የትግራይ ልጆች ሸፍተው በዛ በነጥብ ደረጃ የተጀመረው ነገር ለስልጣን ያበቃቸው።
የዛን ጊዜ ተበደልን ያሉት ቋንቋ ነው ጫካ ያስገባቸው። የዛን ጊዜ ደርግ ከኃይለሥላሴ መውደቅ በኋላ የፖለቲካ ምህዳሩን ቢያሰፋው ኖሮ ጫካ የሚገባው ነው። ዛሬም ብልጽግና እንደመጣ የሀገሪቱን ሰላም አረጋግጦ ባይ ለመግዛት ከማሰብ ይልቅ በተለይ ትጥቅ ማስፈታት ከሚለው ነገር ጋር ትናንት የነበረውን ችግር በአግባቡ ተረድቶ ትጥቅ የማስፈታትን ሳይኮሎጂ ከማህበረሰቡ ጋር አጥንቶ ከእያንዳንዱ ብሔረሰብ ጋር ይሄን በስርዓት ቢመራው በፍላጎት ቢሆን 2-3 ዓመት ቢቆይ ይሄ ችግር ዛሬ ያለውን ችግር አይወልድም ነበር። የታጠቁ አካላትም ወደ ሀገር ውስጥ ሲገቡ በምን ውሳኔ ገቡ? ሁልጊዜ እንቆቅልሽ የሚሆነው በምንድን ነው የገባው? ፋኖ ማን ነው? ሸኔ ኦነግ በምን ገባ? በምን ስምምነት? ዊሎን ነው። ኤርትራ በረሃ የሄዱት ጥቂት ሰዎች ናቸው እነለማ ምናምን፣ እነሱ ናቸው የሚያውቁት። በምን ሴናሪዮ ነው እሱ? በምን ስምምነት ነው ኦነግ የገባው? ለምንድን ነው ያኮረፈው? እዛ በረሃ ሲመጡ የተወያየነው ነገር አልተገበረም። ልክ አሁን ህወሓት እንዳመፀችው የፕሪቶሪያ ስምምነት አልተገበረም፣ ተጎድተናል። እንደዚህ አይነት ነገሮች በአግባቡ መመራት ሲገባቸው ልክ ክንድህን በጠመንጃ ስታፈረጥም ጡንቻህን ነው ደፍቄ ገዛዋለሁ የምትል ከሆነ ጉልበት ይዝላል፣ ጠመንጃውም ይዝላል። ጉልበት እኮ ይዝላል። ስለዚህ ጉልበት ሲዝም ስልጣንም ተጣበቅ ጊዜ ይመጣል። ከዚህ አንጻር ወደ ትጥቅ ትግል ዜጎች እንዳይገቡ አስቀድሞ ጥንቃቄ መደረግ ነበረበት። ወይ ቡም ብሎ ፈነዳ ገቡ። የኔ ብሔር ተበድሏል የሚለው አካል ሁሉም ይገባል። ምንም እኮ እንትን የለውም። ብሔሬ የኔ ጎሳ ተበድሏል ብሎ ያለ አካል ይሄ ነው። አንደኛ የኢትዮጵያ የፌደራል ስርዓት የተዋቀረበት የዘውግ ፖለቲካ ወደዛ ነው የሚነዳ። ስትጎዳ ጠመንጃን ስተግባ ነው የሚለው። ከዚህ አንጻር ይሄንን ችግር ለመፍታት ደግሞ አሁን ጠመንጃ አንግተው በረሃ ያወሩትን ዝም ብሎ እንደ ተራ ማንቋሸሽ እየወሰድክ ማንቋሸሽ ሳይሆን መንግስት እንደ እናት እንደ አባት ወደ ሰፊ ነው። ልጆቻችንን ስናሳድግኛ ወደ ሰፊ ሆነን ነው። ሲያጠፉ እንዳላየ አልፈን ነው እንጂ በየቀኑ በዱላ እየቀጠቀኑ አይደለም ስርዓት ምናሽው። ይሄን ማድረግ የሚችለው ደግሞ መንግስት ነው። ደን ምንና እንዴት አይነት ነገር ነው? ሰጥቶ መቀበል አለ፣ መነጋገር ነው የሚያስፈልገው። ታውቃለህ ሀገራዊ ምክክር ኮሚሽኑ ቶታሊ ትልቅ ስፍራ ይደርሳል ብለን ያልነው በቃ እየተደበሰበሰ የተረመጠመጠ አሁን ሀገራዊ ምክክሩ ረጅም ሰዓት ፈይቶ ሌሎች ችግሮቻችንን የምንፈታበት እንኳን ቢሆን አሁን ያለውን የትጥቅ ትግል ለማስቆም ሌላ አማራጭ ምክክር ያስፈልጋል። ሌላ አማራጭ ድርድር ያስፈልጋል። ሌላ ሰጥቶ መቀበል ያስፈልጋል። እነኚህ ነገሮች እንዲህ የጨመሩ ከሄደ ሀገር ትበተናለች። አማራ ላይ የነበረው የፋኖ ትግልና የፋኖ እንቅስቃሴ በተጀመረበት ደረጃ ነው ያለው ወይም የጦር አዛዦችና መሪዎቻችን መለቃቀም ነው የቀረን እንዳሉት ነው ያለው? እያየነው እኮ ነው። ህዝቡ እኮ ገፈት የመከራን ገፈት እየጨለጠ ነው። ሪሊ ኦሮሚያ ውስጥ እንደዛ ነው ያለው። ሚዲያ ላይ ስለማይነገር ወደ ሚዲያ ስለማይወጣ እነ ኢቲቪ እነ ፋና በጎ ነገሩን ቅቤ ነገሩን ማር ነገሩን ጮማ ነገሩን ስለሚነግሩ ችግሩንማ እኮ ድሃው ታች የሚጋፈጥ። ስለዚህ ይሄንን ችግር ለመፍታት ቁጭ ብሎ መነጋገር ያስፈልጋል። መንግስት መሸነፍና ተሸንፎ ማሸነፍ አለ። ሁልጊዜ እንደንትን ነው ይሄን ቃል መደጋግመው ክርስቶስ መስቀል ላይ ተሸንክሮ ተሸንፎ አሸነፈን እንደምንለው ነው ማለት። ደግሞ መሪዎቻችን በዛ ላይ አማኞች እንደሆኑ ይታወቃልና ለምን የተቀረቡ ሰዎች ደግሞ ቅርብ ናቸው። ይሄንን ስናስብ አሁን ያለው የትጥቅ ትግል ሚዛን እየደፋ ይመጣ ከሆነ ነገ በኢትዮጵያ ፖለቲካ ውስጥ በፓርቲ ፖለቲካ ውስጥ ነጥረው ወጥተው አገር ሊመሩ የሚችሉ ፓርቲዎችን ዶንት ኤክስፔክት። በጣም በርካታ ፓርቲዎች አሁን አማራ ክልል ላይ መዋቅር አላቸው። እውነትን ነገር እኔ ኮንሲዩን ያሉት አላቸው ወይ መዋቅር አማራ ክልል ላይ አላቸው ወይ ኦሮሚያ ክልል ላይ መዋቅር? ከዚህ በኋላ ስለሚቀጥለው ምርጫ ሪሊ ይገቡና ይቀሰቅሳሉ? ይሄንን ግምቱ ስታስገባ ለዚህ እኮ ነው የትጥቅ ትግል ሰው ጆሮውን አቁሞ የሚሰማው የትጥቅ ትግል ነው። በጣም ጆሮውን አቁሞ እኔ መንግስት እንዴት አድርጎ ኦብዘርቭ እንደሚያደርግም አላውቅም። ኦብዘርቭ ማድረግ አለበት። ምንድነው የሚለው ሰው ከኔ ጋር ነው ወይ ያለው ሪሊ ወይስ በራክ ወረደው አካል ጋር ነው ወይ ያለው?
ይሄንን በደንብ ማጥራት ተገቢ ነው። የሀገሪቱ ችግሮች ዘርፈ ብዙ ሆነዋል። እስካሁን ድረስ የህወሓት ችግር አልተፈታም ታውቃለህ። የህወሓት ችግር ደግሞ እንዳይፈታ ያደረገውና ህወሓት እንደገና አንሰራርታ እንድትነሳ ያደረገው ይሄው መንግስት ነው። ያ ሁሉ ዋጋ ተከፍሎ እኔ ጦር ሜዳ ሜጀ ካንዴ ሁለት አይቻለሁ። ያ ሁሉ እልቂት ተፈጥሮ ያለ በቀደመም አሃዱ ላይ በደንብ ገልጬዋለሁ ባለፈው እነጌታቸውና እንትና ኬክ ቆረሱ ሲመጣው ደብረጽዮን እነኛ የትግራይ እናቶች ወገባቸው ወሽመጣቸው ተቆጥቶ ዛሬም እንደዛ አይነት ነገር ነው የምታየውና ዛሬም ትልቁ እንትን በመሳሪያ ኃይል መሸናነፍ የለም። በጦርነት ማንም አሸንፎ ያውቃል። አሜሪካን አፍጋኒስታን ገብታ ታሊባንን ለመዋጋት 20 ዓመት ሙሉ በቢሊዮን ዶላር የሚቆጠር ገንዘብ አውጣ እንዴት ሆና ተዋርዳ እንደወጣች እናውቃለን። ወታደሮቿ የአውሮፕላን ጎማ ላይ ተንጠላጠሉ ወጥተው አሁን በቅርብ ትራምፕም ተመልሼ እገባለሁ ብሎ እንትን ሲል ነበር። ምክንያቱም በቢሊዮን ዶላር የሚቆጠር የጦር መሳሪያና ሀብት ነው ጥለው የወጡት የራሳቸውን የአሜሪካኖች። ዛሬ ታሊባን አንሰራርቶ ወጥቶ ሀገር እየመራ ነው። በፍጹም በጦርነት ውስጥ የሚያሸንፍ አካል የለም። የጦርነትን መደምደሚያው ወደ ውይይትና ወደ ሰላማዊ ድርድር መምጣት። ወደዛ መምጣት ከቻልክ ለምን ታስጨርሳለህ? ጌታቸው እዚህ መጥተው ከፌደራል መንግስት ጋር መታረቅ እየቻሉ ለምንድን ነው በሚሊዮን የሚቆጠር ህዝብ እንደዛ ዋጋ የከፈለው? ለምን አለቁ እነኛ ወጣቶች? ለምን የትግራይ ወጣቶች አለቁ? ለምን የኢትዮጵያ መከላከያ አለቀ? ለምን ቁርሾ ደም ተቃባን፣ ቂም ተቃባን? እንዲህ በቀላሉ ወዳጅነት ፓርክ ተገናኝተህ የምትፈታው ችግር ከሆነ ለምን አታጭመጥንም? መጀመሪያ አይናቸውን በጨው አጥቦ ሳያቸው ነጌታቸውን ይገርመኛል። አይናቸውን በጨው አጥቦ እነ ደብረጽዮን አይናቸውን በጨው አጥቦ በህዝብ ላይ ሲሳለቁ የኛም መንግስት ከነሱ ጋር ሸሸ ገዳሜ ሲል ይገርመኛል። በጣም ጥሩ ነው መታረቅ እኮ ትላንትና ቂምህን ጥለህ ትታረቃለህ። ይሄም ፈጣሪ የሚወደው ነገር ነው። ትላንት ለምን ማድረግ አልቻለም? ምንድን ነው የወሰደበት? ትላንትና እነ ጌታቸው መጥተው ኢትዮጵያን አፍርሰው ስልጣን ቢይዙ ሊመሩ እኮ ነው ወደ ስልጣናቸው ሊመለሱ እኮ። ያ ስላልተሳካ ነው። ይሄ አሁንም የሚያስኬድ አይደለም። የትጥቅ ትግሉ በፍጹም አያዋጣም። የትኛውም አካል በትጥቅ ትግል ይመጣል። እኔ በጣም ያለኝ አቋም ይሄ ነው። በሰላማዊ ትግል ላይ ያለኝ ስራ በአመጽና በትጥቅ ትግል የሚመጣ አካል በተለይ አሁን ኢትዮጵያ ባለችበት ኮንቴክስት ኢትዮጵያ በዘር የተከፋፈለች ሁሉም የራሱን ወገን ወግኖ ገጀራ ያዘበት ዘመን ዘን ሁሉም ከያቅጣጫው አሸንፎ ይመጣ እንዴት አይነት መንግስት ነው የሚሰሩት? በጣም ብዙ ጥራት ይፈልጋል። ብዙ እንትን በጣም ብዙ ፖለቲካ ላይ መሰራት የሚገባው ጉዳይ አለ። ምናልባት በጠመንጃ አፈሙዝ አሸንፈው ልትመጣ ይችላል። ፖለቲካው እንዴት ተቃኘዋል? አድሚኒስትሬሽን እንዴት ተቃኘው? እንዴት ሆኖ ሀገር የሚመራው? የኔ ዘር ነው መምራት ያለበት የኔ ዘር ነው የሚለው እኮ ነገር ይነሳል ነገር ስላለ ህወሓት ጥላብን ሄደችው ተቀርሳ ስለሆነ ስለዚህ እኔ የትጥቅ ትግሉ በዚህ ደረጃ የሚሄድ ከሆነ ለሀገርም ስጋት ስለሆነ መንግስት ይልቅ ከዚህ መስመር ወጥቶ ሀገሪቷ ወደ ሰላማዊ ትግል የምትመጣበትን የፖለቲካ ምህዳሩን ማስፋት ይቅር ባይ መሆን እነ ጌታቸው ረዳን ይቅር ያለ አንጀት ሌላውን ይቅር የማይልበት ጉዳይ የለምና ሌሎቹም እንዲህ አይነት ስሜት ኖሮ ዜጎች በጋራ በሰላማዊ ትግል ታግለን ስርዓት መቀየር አለዚያ በእኛ ምክንያት ሀገር የምትፈርስ ከሆነ ለምን እኔ አበባ ካሉ ፖለቲካው ለምን ባፍንጫዬ ጥንቅር ብሎ ይወጣ? አገር ትቅደም። ለምን እኔ የማገኘው ስልጣን ጥቅም ጥንቅር ብሎ አይቀርም? ለልጆቼ ነገ የምትኖር ሀገር ታስፈልገኛለችና አንዳንድ ጊዜ እኮ ስልጣንም ይለቀቃል። ችግር አለ። በዋልድባም ይዘፈናል አይደል የሚባለው? ስልጣን ይለቀቃል አንዳንድ አስቸጋሪ ሲሆንና ይሄ ቢሆን የተሻለ ነውና የትጥቅ ትግሉ ለዚህ ነው ሚዛን የደፋው ኢትዮጵያ ውስጥ። መልካም ጥሩ አድርገን ነው የሄድንበት። በቅድሚያ የ2017 የኢትዮጵያ ፖለቲካ እንዴት አለፈ በሚለው ጥሩ አድርገህ ትንታኔዎችን አቅርባል፣ ሀሳቦችን አጋርተልናል ለተመልካቾቻችን። እንዲሁም ደግሞ የሰላማዊና የትጥቅ ትግል እንቅስቃሴዎችና ወቅታዊ የፖለቲካ ጉዳዮች በተሰኘው ምዕራፋችን ደግሞ ቀድሞ ከነበረው አጠቃላይ የሰላማዊ እንቅስቃሴ በህወሓት መራሹ ጊዜ እንዲሁም ደግሞ አሁን ላይ ያለው በእነ አብይ የሚመራው አገዛዝ ከመምጣቱ በፊት የነበረው እንቅስቃሴ አሁናዊ ሁኔታ የሰላማዊ ትግሉ ምን ይመስላል የሚለውን ቃኝታ ያለን እንዲሁም ደግሞ የትጥቅ ትግሉን አጠቃላይ ሁኔታ እንደ ሀገር አሁናዊ ሁኔታስ ምን ይመስላል እኒህስ ነገር ደግሞ በአንተ እይታ እንደ ሀገር መፍትሄ ያስገኝላል ነው ብለን እንደምናነሳው ነገር እንደማይሆንና አስረጅውን ምክንያቶችን አስቀምጣል። እንደ ሀገር ግን መፍትሄ አሁንም መነጋገርና ወደ ሰላማዊ ትግሉና በዲሞክራሲ የሚደረግ የስልጣን ሽግግር እንደ ሀገር ሁሉንም የሀገሩ ባለቤት የሚያደርግ የፖለቲካ ስልጣንን የሚያጋራ ሂደትን ይዞልን ይመጣል የሚል አጠቃላይ ድምዳሜና ሐሳብ እንዳጋራ ነው እኔም የታዘብኩት። እንዲሁም ተመልካቾቻችን
ይሄንን ነው የሚወስዱት። በእውነት እጅግ አድርጌ አመሰግናለሁ። እነዚህ ሁሉ ነገሮችን አየን። አቤ ግን እስኪ የዜጎችስ ፖለቲካ ተሳትፎ ምን ይመስላል? አሁን የፖለቲከኞችን በደንብ አየን። አንዳንዴ ቅድም አሁን በሰላማዊ ትግሉም በትጥቅ ትግሉም ዙሪያ ላይ አብዛኛው ስመጥር የሆኑ ፖለቲከኞችን አንስተናል። እንዲሁም ደግሞ ቀድመን በ2017 የኢትዮጵያ ፖለቲካ እንዴት አለፈ በሚለው ዝሮ ያው እነዚህ ፖለቲከኞችን ነው ያነሳነው። የዜጋውስ የፖለቲካ ተሳትፎ ምን ይመስላል? እንግዲህ ቀድምዬ መግቢያ ላይ እንደገለጽኩት አንተ ይሄንን ለመናገር ሐሳብ ለመስጠት ትንታኔ ለመስጠት በእርግጥም እጅግ ከሚገቡ ሰዎች አንዱ አንተ ነህ። ምክንያቱም ፖለቲከኛ ነህ፣ ደራሲ ነህ፣ መምህር ነህ። በተለይ በአገር ጉዳይ ላይ ረጅም ጊዜ ዋጋ ከፍለሃል፣ አሳልፈሃል። ቀደም ብዬም እንደገለጽኩት ለዚህም አንዱ እኔ ምስክር ነኝ። የዜጎችስ የፖለቲካ ተሳትፎ እንዴት ነው? ጥሩ ጥያቄ ነው። እንትኖችን በየደረጃው የሚሄዱ ጥያቄዎችን የምታነሳው ነገር በጣም የሚመቸኝ። ዜጎች ፖለቲካ ያለ ዜጎች ተሳትፎ አይሆንም። ፖለቲካው የሚሰራውም ዜጎች ላይ ነው። ዜጎች ከሌለ ምን ይሰራል ፖለቲካ? ዜጎች ከሌሉበት የዜጎች ድጋፍ የዜጎች ተቀባይነት ከሌለው ፖለቲካ ምን ይሰራል? እንኳን ፖለቲካ ስልጣን ላይ ያለው መንግስት ምን ይሰራል? የምታስተዳድረው የምትመራው ዜጋ ሊቀበል ይገባል። ፖለቲካ ጥበብ ነው። ይሄ ዝም ብሎ ማህበረሰብ ተነስቶ ፖለቲካ ውሸት ነው፣ ፖለቲካ እንዲህ ነው ብሎ የሚለው ጥበብ ነው። እኔ እግዚአብሔር ራሱ ፖለቲካን ለሰው ልጅ የሰጠው እግዚአብሔር ነው የሚል እምነት ነው ያለኝ። ምክንያቱም በብሉይ ኪዳንም ዘመን ነገስታትን ሲሾም የነበረው እስራኤል ላይ እግዚአብሔር ስለነበረው፣ ሲያነሳም የነበረው እግዚአብሔር ስለነበረው፣ እነ ሳኦልንም ምንም ሲያነሳ የነበረው እግዚአብሔር። ስለዚህ ፈጣሪ ምድርን ሲሰጠን ሰርቶ እኛንም ሲፈጥረን አበጀልን እኮ ለኛ እንደ እምነታችን አበጀልንና በምድራዊ ምንትን እሱም እንድትተገበር ስርዓት ተበጀልን። ለዚህ ነው ክርስቶስ እኮ የእግዚአብሔር ለእግዚአብሔር የቄሳር ለቄሳር ብሎ ይላል። ዜጎች ጆሮአቸውን ሰጥተው አዳምጠው ፖለቲካውን የሚመቻቸውን አማራጭ እንዲወስዱ መደረግ አለበት። ከዚህ ላይ አይ ቲንክ ሶ ከታሪክ ነው አንተ ተዚህ ቢልህ እኔ እንኳን የዛን ጊዜ ኤሌመንተሪ ተማሪ ነበርኩ በኢህአፓ በሜሶን ዘመን። ወጣቱ እንደ ጉድ ነበር የሚጎርፈው ኢህአፓ ጋር ሜሶን ጋር። ዛሬ እኮ በየቦታው የምናገኛቸው ትልልቅ ጉምቱ ፖለቲከኞች ከዛ የወጡ ናቸው። የሀገራችን ርዕሰ ብሔር ጭምር እኮ የኢህአፓ አባልና አመራር የነበሩ ናቸው። ከዛ ነው የዛን ጊዜ በወጣትነታቸው ፖለቲካውን ውስጥ ለመሳተፍ ያላቸው ወኔ ሞት እንኳን የማይፈሩ በአደባባይ ሲረሸኑ እየፎከሩ ዘራፍ እያሉ እልል እያሉ የሚወጡ ሰዎች ነበሩ። የዛን ጊዜ ተሰጥተው ነበር ለፖለቲካ። እንግዲህ ያ ዘመን አለፈ። ፖለቲካውም ጠራርጎ ማት የደም ጎርፍ አበላ እንትን አለብን። ከዛ በኋላ እንግዲህ ከ87 ላይ ደግሞ እንደገና እንደንጉዳይ ፈካና አቆጠቆጠ። በጣም ብዙ ተሳትፎ ነበር። ፓርቲ በብዛት ነበር። ጠንካራ ፓርቲዎችም ወጥተው ነበር ለመገዳደር የሚያስችሉ። በተለይ ከዜጎች ውስጥ የተማረው አካል ወደ ፓርቲ መጥቶ ነበር በተወሰነም ደረጃ ቢሆን። ከ97 ላይ ያው እንደምታውቀው ቅንጅት በጣም ገዝፎ ነው የወጣው። የብዙ ፓርቲዎች ስብስብ ነው። በጣም በርካታ አንቱ የተባሉ ጉምቱ ምሁራን ነበሩበት። ዛሬ በህይወት ያለው በህይወት የሌለው ቶታሊ የኢትዮጵያን ፖለቲካ ወረው ህወሓትን ውሃ ውስጥ የገባች አይጥ ያደረጉበት። ያ ምንም ሳይማር ከጫካ መጥቶ መከራ ሲያበላን የነበረው አካል ቀበቶን እንዲፈታ ያስቻላቸው የምሁራን ስብስብ ነበር ቅንጅት ውስጥ። በጣም ወርቃማ ዘመን ነበር ያ ዘመን። ያ ዘመን ዜጎች ለፖለቲካ ራሳቸውን ሰጥተው ትዝ ይልሃል ሚያዝያ 28 1997 ዓ.ም በዛ ደረጃ በነፃነት የወጣበት የዛን ጊዜ የህወሓትን መንደር ያርበደበደበት 4 ኪሎን ያርበደበደበት ዘመን ነበር። በጣም ዲቮትድ ሆኖ ህዝብ የወጣበት ያ ዘመን እንደምታየው በህወሓትም ሆነ በቅንጅት ክፍተት ያ ዘመን ተበላሸ፣ ተኮላሸ። ከዛ ወደ ለየለት አምባገነን ተቀየረ ህወሓትም። ከዛ 100% ጭምር ያሸነፈ ፓርላማው ደረሰን እስከ 2010። ቅድም እንዳልኩ 2010 ላይ የመጣው ለውጥ ይሄ አመጽ ነው ያነሳው። የሰላማዊ ትግሉ ሲዘጋ የፖለቲካ ፓርቲ እንቅስቃሴ ሲቀጭጭ ትግል መጣ። ይሄ ትግል መጣ። ኢህአዴግም አረጀ።
አረጀ እንደ ንስር ምንቃሩንና ጥፉን መቀየራቸው ጨክኖ ጥፉን ቢገነጥል ጨክኖ እንደ ንስር ምንቃሩን ቢገነጥል ህይወቱን መቀጠል ይችላል ወይም አትሊስት ስልጣኑን አስረክሞ እንኳን በሚቀጥለው ተፎካካሪ ፓርቲ ሆኖ ቢቀር ትልቅ ስራ መስራት ይችላልና ከዛ በኋላ እንግዲህ የዜጎች ተሳትፎ እየወረደ መጣ ከቅንጅት በኋላ አንድነት ፓርቲ ጠንካራው ወጥቷል ሰማያዊ ጠንካራው ወጥቷል ነበረ ደጋፊ ተስፋ አልቆረጠም ይዛን ጊዜ የተሻለ ጊዜ ይመጣል ብሎ ኤክስፔክት ያደርጋልና ከዛ በኋላ ግን የዜጎች ተሳትፎ በተለይም ከ2013 የመጨረሻው ተስፋ ያደረገበት ምርጫ ምክንያቱም የለውጥ ኃይል በሚል ስም እነ ዶክተር አብይ አገር እየመሩ ስለነበረ 2013 ላይ የተሻለ ለውጥ ይመጣል ብሎ ህብረተሰቡ ጓጓ ምክንያቱም ጠቅላይ ሚኒስትሩ ካልተመረጠ ስልጣን እንለቃለን እያሉ በአደባባይ ተናገሩ አይ እንዲህ አይነት መንግስት ከመጣልን እንዲያውም እኮ እኛን የዛን ሰሞን አያስፈልገንም አብይ ይመራናል ብለው ሁሉ እኮ የተናገሩ ሰዎች አሉ በጣም በሚገርም ሁኔታ እና በኋላ ላይ ሲታይ ጭቃ ጅራፉ ከኋላ መጣ የሁሉም ነገር የስርዓቱ ሁለት እግር ያበቀለ በሁለት እግሩ መቆም ሲጀምር ብልጽግና የመጨረሻ አስቀያሚ ባህሪ እየተገለጠ መጣ ቶታሊ በቃ ከዛ ዜጎች ተስፋ ቆርጡ በፖለቲካው የሚያዩት ለውጥ የለም እኛም ፖለቲከኞች ከማንዘጣጠጥ በስተቀር ከመግለጫ በዘለለ ምንም እንድናደርግ አልቻልንም አባላት አደራጅተን መዋቅር ዘርግተን ጭራሹኑ ፓርቲዎቹ ራሳቸው እርስ በርስ እየተባሉ እንደ አሜባ መራባት ጀመሩ አንተ ባንተ እድሜ ከመያድ ጀምሮ ወይም ከማዕህድ ጀምሮ እስከ ኢዜማ ድረስ ያለውን ትውልድ ቁጥር ውስጥ ምንጅላት እኮ ሆኗል ቅድማያት አያት ምናምን ምንጅላት ሆነና ቀስ ያሉ ካንዱ ተቆርሶ ወደ አንዱ ሲወጣ ካንዱ ተቆርሶ ወደ አንዱ ሲወጣ ካንዱ ይሄን አይነቱን እንትን እየሰፋ መጣና ፓርቲ የሚለው ጭምር ሰለች ኢትዮጵያ ውስጥ አንድ ገበያ ላይ የረከሰ ነገር ታውቃለህ ጎመን እንኳን ውድ ነው ኢትዮጵያ ውስጥ ያባብር ጎመን ራት አይሆንም ረከሰ የዛን ጊዜ ዜጎችም ምንም ትርጉም የሌለው ሁለተኛ በጣም ትልቁ ዜጎች ወደ ኋላ እንዲሸሹ ያደረጋቸው ከፖለቲካው ከፓርቲው የምሁራን አለመሳተፍ ገለልተኛ መሆን የራሳቸው ህይወት ከራሳቸው ኑሮ ውጪ ሌላውን ሰው መመልከት አለመቻል ሌሎች ዋጋ መክፈል አለመቻል እነኚህ ጉምቱ የተባሉ ምሁራን ወደ ፖለቲካው ይመጡ እኛ እኮ ስፍራችንን እንይዝ ነበር ከኛ የተሻሉ ስለሆኑ እነሱ ዛሬ እኮ ፖለቲካውን እነኚህ ምሁራን ራሳቸውን በማግለላቸው ምክንያት በቸልተኝነት የሀገራቸውን ጉዳይ በመታወቸው ምክንያት ማንንም የተነሳ ፓርቲ መስርቶ እንደፈለገ ይፋንናል እንደፈለገ አቅም ይኖረው አይኖረው ዛሬ እኮ የፓርቲያቸውን አይዲዮሎጂ እንኳን የማያውቁ ፓርቲዎች ናቸው የሚገጥሙ መዋቅራቸውን እንኳን የት እንዳለ የማያውቁ ፓርቲዎች ናቸው የሚገጥሙ ከዚህ አንፃር ቶታሊ ዜጎችን የፖለቲካ ተሳትፏቸው እየቀነሰ ነው ደጋፊዎችን አንተ ደግሞ እስከ መጨረሻው ይዘህ ካልዘለቅ ያንተ ደጋፊዎች ማሸነፍን ብቻ የሚያውቁ የማንቸስተር ደጋፊ ማንቸስተር ከባለፈው አመት ጀምሮ ኳስ ትንሽ ያለው ጥሩ አይደለም ወርዷል አሞሪም ከመጣ በኋላ ደግሞ በጣም ወርዷል እኔ የማንቸስተር ደጋፊ ማለት ነው እኔ የሊቨርፑል ደጋፊ ነኝ ከሽማግሌው ጋር ነው ያለው ነገር ግን ወርዶ ሲመጣ ተመልከት ኢትዮጵያ ውስጥ ያሉት እንትኖች ይገርሙኛል እኛ ሀገር ላይ የአርሰናልና የማንቸስተር ደጋፊ ይበዛል ሺህ ጊዜ ማንቸስተር ቢሸነፍ ደጋፊዎቹ ወደ ኋላ ይሉ ሙክታሮቪችን አክቲቪስቱን ታቋለና ሁሌ ደስ ይለኛል እሱ ሲሸነፍም ራሱን የሚያጽናናበት መንገድ የማንቸስተር ደጋፊ ሆነ ይገርመኛል ማንቸስተር በቃ አይረባም ብሎ አርሰናል ጋር ሄደ ወይም ሊቨርፑል ጋር መጣ እና ትቆማለህ እኮ አብረው ጸንተህ በአቋም ጸንተህ ኢትዮጵያ ውስጥ ይሄን ማድረግ የሚያስችል ቁመና ያላቸው ፓርቲዎች አሉ እንደ አሸን ይፈላሉ ክንፋቸውን አራግፎ ለመሬት ይገባል የትኛው ፓርቲ ነው ዘልቆ የመጣ ፓርቲ የትኛው ፓርቲ ነው እድሜ ያስቆጥሮ የመጣ ፓርቲ ይሄ ፓርቲዎች ደግሞ እንደ ወይን ጠጅ እድሜያቸው የገፋ የትግል ልምዱ የዳበረ ሲመጣ የወይን ጠጅ ይሆናል የወይን ጠጅ የሚጣፍጠው ዘመናትን ሲሻገር ስለሆነና እንዲህ አይነት ሲሆን ዜጎች አብረውት ይቆማሉ ኢቭን ድጋፋቸውን ለልጆቻቸው እንኳን ሊያወርሱ ይችላሉ ዛሬ ኢትዮጵያ ህዝብ ፓርቲዎቹን እንኳን በውላ ያውቃቸው
አንዳንዴ ይገርመኛል ነው በክልል ፓርቲዎች የወከሉት ብሔረሰብ አያቃቸውም ፓርቲዎቹ ራስ እነሱን እንኳን እንደወከላቸው ያውቃ ወርደው የሚሰራ ስራ የለም ህዝቡ ጋር የፖለቲካ ምህዳሩም አያስኬድም ፓርቲዎቹ አቅም የላቸውም ፓርቲዎቹ በተለይ ኢኮኖሚካሊ ያላቸው አቅም የተመታ በመሆኑ በምንድነው የሚንቀሳቀሱት በጣም ይገርማል ባለፉት 3 ዓመታት ምርጫ ቦርድ ጥሩ በጀት ለቀቀ ነበር ሲል ግን የለቀቀው በጀት ለፓርቲዎች በጣም በሚገርም ሁኔታ ያሽቆለቆለ በጀት የት ድረስ ነው የምትሄድበት አሁን ባለው የኑሮ ውድነት የት ሄደው ነው የምታደራጀው የተፈለገውም እኮ ይሄ ነው ጉንድሽ የሆኑ ፓርቲዎች ብቻ በኢትዮጵያ ፖለቲካ ውስጥ እያነከሱ ወይም ምርኩዝ ይያዙ በዊልቸር ምናምን እንደሄዱ የተፈለገው አሉ እንዲባሉ እንጂ ዜጎች ድጋፍ ያልሰጡት ፓርቲ የት ነው የሚደርሰው የታሉ አባላት ቶሎ ድጋፍ ሰጪዎቹ አባላትስ የፓርቲ አባል ይሆናሉ ወይ አይፈሩም ወይ እንዴ ከኛ ጋር እኮ ሻይ መጠጣት ይፈራል ሰው ልክ እንደ ወያኔ ዘመን ይሄንን አይነት ማህበረሰብ ነው ያፈራ ነው አንደኛ ዕውቀቱም የለውም ማህበረሰቡ የፖለቲካ አረዳዱ ሲቪክ ማህበራት ምርጫ በመጣ ወቅት ላይ ዜጎችንም እንዲያስተምሩ የሚደረገው ነገር እየተወጡ አይደለም ሲቪክ ማህበራትም ተሽመድምደዋል በገዢው ፓርቲ ፖለቲካ ሽባ ሆነዋል መንቀሳቀስ አይችሉም ዜጎች ጋር ሄዶ ማስተማር አይችሉም እንዲያውም እኔ የሚቀጥለው ምርጫ የትኞቹ ሲቪክ ማህበራት ሆኑ ወደ ህዝብ ደርሰው ህዝቡ በዲሞክራሲያዊ መልኩ እንዲመርጥ የሚያደርጉት በጣም ነው የሚገርመኝ እኔ የሚቀጥለው ምርጫማ ምን እንደሚሆን እንዴት ጓጉቻለሁ ለማየት መሰለ ስለዚህ ህዝቡ ህብረተሰቡ ያለው ተሳትፎ ሁለተኛ ሌላው መጠቀስ የሚያስፈልገው ህብረተሰቡ እንኳን የፓርቲ ፖለቲካን እንትን ሊያዳምጥ የራሱን ኑሮ ማዳመጥ አልቻለም ኑሮውን እዚህ ጫንቃው ላይ እንደ መርግ የከበደው ኑሮን አግቡጦታል ዛሬ የዕለት ጉርሴን ነው የምታስበው ዛሬ ዘይት ያልቀው በርበሬ ያልቀው ጭንቅ ነው ዛሬ ቅድም እኮ አነሳን የሲቪል ሰርቪስ ኮሚሽነርም እኮ አንስተውታል ዜጎች የሚበሉት አጥተው የሚጠጡት ተቸገሩትን እኮ ፓርላማ ላይ እኮ አንስተውታል ሲቪል ሰርቪስ ኮሚሽነር ፓርላማ ላይ ቢሮ ውስጥ የሚያድሩ ቤት መከራየት አቅቷቸው ቢሮ ውስጥ የሚያድሩ የመንግስት ሰራተኞች ነበሩ እንዴት ነው አንተ አንጀት እየተራበ አማራጭ ፖለቲካ ፓርቲ የምታዳምጠው ጆሮ ነው የምትሰራው ዛሬ ሰው የዕለት ጉርሱን ለመሸፈን የሚሮጥበት ነው ድህነት እንደ መርግ እንደዚህ እንደንትን አጣብቆ ይዞን አላራምድ ብሎ ሀውፋር እንዴት ነው አንተ ስለ ፓርቲ ፖለቲካ ህዝብ ወጥቶ ድጋፍ ሰጥቶ ገንዘብ አዋጥቶ አንተን ደግፎ ዛሬ የፓርቲ አባላት እኮ መዋጮ አይከፍሉም ኢትዮጵያ ውስጥ እንዴት ትጠይቃቸዋለህ የላቸውማ ለነሱ ተርፎ ከኑሮ ለፓርቲ ያዋጣሉ it's impossible ስለዚህ በዚህ መልኩ ያለ የተበለሻሸ ነገር አማራጭ የፖለቲካ ፓርቲውን ህዝቡም ራሱ አይ ይሄ እኮ ቢቀር ይሄ አለልኝ ብሎ የሚመርጠው እንዳይሆን አድርጎታልና በጣም ውስብስብ ያለ ችግር የገጠማት አገር ስለሆነች በቃ ተቸንክራ የተያዘች አገር ስለሆነች ሁሉ ነገር ፖለቲካ ያለ ኢኮኖሚ አይመራም ኢኮኖሚካሊ አንተ በጣም ጠንካራ ስትሆን ነው ታያለ የአሜሪካን ፕሬዝዳንቶች እኮ ለመመረጥ የሚያወጡት ገንዘብ ቀላል አይደለም ከፍተኛ ገንዘብ ሰብስበው ወደ ምረጡኝ ዘመቻ የሚገቡት ዛሬ የትኛው ፓርቲ ነው ይሄን ገንዘብ ሰብስበው ወደ ምረጡኝ ዘመቻ የሚለው ከዚህ አዳማ ሄዶ መቀስቀስ አይችልም ነዳጁ መኪናው ምንም ኢቭን ቀስቀስ እንኳን ቢባል ሂድና እንዲመርጡ ቀስቀስ ቢባል it's impossible ሰውም ደግሞ የሚመርጠው ለምን ይፈራል በሴፍቲ ኔት ለምናምን የተያዘዝ ነው ባለፈው በሴፍቲ ኔት ነው ያሸነፉት በሴፍቲ ኔት የሚረዱ ሰዎች የምርጫ ካርድ ቀርሞ ያወጣሉ ዜጎች እኮ ለመምረጥ እንኳን ካርድ ያወጡ የድሬ 2013 ላይ እኮ ኢዜማ ትልቅ ማደንቀው ኢዜማ እኛን ምረጡን አይደለም ያለው ካርድ አውጡ እያልን የቀሰቀስ ነው ከአዲስ አበባ እስከ ምን ድረስ እስከ ሪጋ ጨፌ ድረስ ሲጮህ የነበረውን የመኪና ላይ ያወጣው እስከ አርሲ ስሬ ድረስ ካርድ አውጡ እንትናችሁን ተጠቀሙ ወልታችሁ ማለማመድ አለበት ካርድ አውጣ ካርድ ካላወጣ እንዴት ይመጣናል ይሄ ማድረግ ያልተቻለበት ነገም ካርድ አውጣ ብለን ይሄንን እንትን የምንጨቀጭቅበት ጊዜ ይኖራል በያስባ ይሄም ቢሆን በጣም ብዙ የሚያስከራ አይደለምና ለዚህ ነው የማህበረሰቡ ተሳትፎ ዛሬ ቀስቅዞ የለም 0 ዲግሪ ደርሷልና እንዴት አድርገህ ታነሳዋል ያን በክሪክ አይነሳም
መልካም አቤ ያው ዛሬ እንግዲህ ያው ጊዜን ተሻምቼ ነው እንትን ያልነው ወደፊትም እንግዲህ እንዲህ በተመልካቾቻችን ስም የምጠይቅህ እንደዚህ አመቺ ሁኔታዎችና ጊዜዎችን እያመቻቸን በኢትዮጵያ ወቅታዊ ፖለቲካዊ ማህበራዊ ኢኮኖሚያዊ ጉዳዮች ላይ ሌሎች መነሳት ባለባቸው ነገሮች ላይ እንዲህ በእንግድነት እየጋበዝኩ እንዲመጣ ሐሳብ እንደምታጋራልኝ በተመልካቾች ፊት ነው የምጠይቅህ ያው ጥያቄንም እንደምትቀበለው ተስፋ አድርጋለሁ ሶስት መሰረታዊ ነገር አነሳን የ2017 የኢትዮጵያ ፖለቲካ ምን ይመስላል የሚለውን አየን ከዛ በኋላ የትጥቅ ትግልና የሰላማዊ እንቅስቃሴ ሱስ አሁናዊ ያለበት ሁኔታ ምንድነው የሚላየን በእነዚህ ሂደቶች ደግሞ የዜጎች ተሳትፎ ምን ይመስላል የሚለውን ነገር ተመልክተናል ባነሳናቸው ሐሳቦች ርዕሰ ጉዳዮች ተመልካቾቻችን ካንተ የሚጠቅማቸውን ነገር እንዳገኙ ባለሙሉ ተስፋ ነኝ በዚህ አጋጣሚ እንደው መጠይቅ ነገር ያው ወደፊትም ጥያቄን ተቀብለሃል ብዬ ነው እንግዲህ በተለያየ ጊዜ እየቀረብልኝ እንደዚህ አስተውላለሁ እሱ እንዳለ ሆኖ ደግሞ ከሰሞኑ እንግዲህ ከዚህ በፊትም ያሳተምካቸው መጽሐፍቶች ነበሩ ራሴ አንብቤያቸዋለሁ ያም እንዳለ ሆኖ ቅድም ሲገልጸው እንደነበረ በሙያ መምህርነህ እጅግ የተከበርክ መምህርነህ ለረጅም ዓመታት በመምህርነት ሙያ አገልግልሃል እንዲሁም ደግሞ በኢትዮጵያ ፖለቲካ ተሳትፎ ውስጥም በተለያየ አመራርነት በተለያየ ፖለቲካ ፓርቲዎች ገብተህ እንደ ሀገር የሆነ ነገር በጎ አስተዋጽኦ ካበረከትኩ ብለህ ተሳትፎ ስታደርግ ነበር በዚህም እስር እንግልት ገጥሞሃል እሱንም ቀደም ብዬ ገልጬዋለሁ ይህ እንዳለ ደግሞ ሆኖ ደግሞ ደራሲም ጭምር ነህ አሁን ከሰሞኑ ቅድም መግቢያ ከመሃል አካባቢ ላይ ስታነሳው ነበረ ወደፊት ለገበያ በሚቀርበው መጽሐፌ ላይ ይሄን ጠብቁ ስትል ነበረ እንደው መልካም ፈቃድ ከሆነ የመጽሐፍ ርዕስ ምንድነው አሁን ያለበት ሁኔታስ ምንድነው የሚለው ነገር ትንሽ ለተመልካቾቻችን ብታጋራ ምናልባት የመጽሐፍ ከበር አለ እጅ ጋር ደርሷል እንደው ስለ መጽሐፍ የተወሰነ ነገር ብትል እባክህ እንግዲህ ያው ተጽፋለ ድሮ እኛ ያው ለስንማር በጣም እናነብ ነበር የነበሩት መምህራኖች አንባቢ ትውልድ ፈጥረዋል በኢትዮጵያ የስነ ጽሁፍ ታሪክ ውስጥ እኔ አማርኛ ቋንቋና ስነ ጽሁፍ ነጥናውት በኢትዮጵያ የስነ ጽሁፍ ታሪክ ውስጥ 1970ዎቹ በኪነ ጥበብ ዘርፍ ወርቃማ ዘመን ነው የሚባሉት በጣም በርካታ ሙዚቀኞች ወጡበት በርካታ ደራሲያን የወጡበት በርካታ የፈጠራ ሰዎች የወጡበት ዘመን ነበር ያ ዘመን እና 1970ዎቹ የመጨረሻ የኪነ ጥበብ ዘመን የኢትዮጵያ የኪነ ጥበብ እድገት ከፍ ያለበት በጣም በርካታ ደራሲያንና የውጭ መጽሐፍቶች በብዛት ተርጉሞ የተነበቡበት ነው የዛን ጊዜ ደግሞ እኛ የሃይስኩል ተማሪ ስለነበርን መምህራኖቻችን እንድናነብ የሚያደርጉበት ቤተ መጽሐፍቶቻችን በበርካታ መጽሐፍቶች ትምህርቶቻችን የተሞሉበትና እንደ ልብ የምናነበር ዘመን ነበርና እንደ ልብ ማንበብ ስንጀምር መጽሐፍም ጀመር እንግዲህ ከዛን ጊዜ ጀምሮ የተነሳ ነው እንዲያም ያልታተመ በዘዝ የሚባል መጽሐፍ አለኝ የ12ኛ ክፍል ተማሪ ሆኜ የጻፍኩትና ፈትሸዋለሁ አንዳንዴ ያውንና ይገርመኛል በጣም በዛን ሰዓት ላይ የነበረኝ እንትን ቀላል አልነበረ ተሰጥቶ ከዛ በኋላ እንግዲህ ወደ ፖለቲካው ዓለም ከመጣሁም በኋላ አዲስ አበባ ገባ በኋላ ያው ሁለት መጽሐፍቶችን ደራሲ ለመባል የሚያስችለን ነገር እንኳን ባይኖርም እንደው አትሊስት ሁለትና ሶስት መጽሐፍ ጽፈንም ከሌላው 30 እና 40 ከጻፈው ጋር እኩል ደራሲ ያው መቼም ልጅ ወልዷል ሲባልም አንድም የወለደ 9 የወለደ ስለሚጠራ ነውና ጥሩ እንደምንም ተጨንቀን አእምሮአችንን የምንጽፈው መጽሐፍ ቀላል አይደለም መጽሐፍ የማንንም መጽሐፍ መናቅ አይቻልም ቀላል አይደለም ሐሳብን ሰብስበ ቁጭ ብለ ሐሳብ አደራይተ ቃላት መርጠ አረፍተ ነገር መስርተ አንቀጽ መስርተ የምትገነባው ሂደት ቀላል አይደለም በጣም ብዙ እንትን ይጠይቃል ሲነበብ ምናልባት ሊቀል ይችላል ሚዛን ላይ ደፋ ይችላል ሲጻፍ ግን ምን ያክል ደራሲን ጻፍ እንደሚያስጨንቅ ይታወቃልና ፈጣሪ በረዳይ መልኩ ሁለት መጽሐፍቶችን ባለፉት ዘመናት ጽፌያለሁ እንድጽፍም የሚያስገዱኝ ፖለቲካው ናቸው ያው በኪነ ጥበብ ዓለም መገፋት አለበት ለመጻፍ መጽሐፍ ውስጥ የምትቀርጻቸው ገጸ ባህሪያት የጋሃዱን ዓለም የሚወክሉ የጋሃዱን ዓለም ሰው የሚሸቱ ሆኖ የምታያቸው ናቸው ከጋሃዱ ዓለም የጨለፍከውን ሆኖ ድርሰት ላይ የምታስቀምጠው ምክንያቱም ጋሃዱ ዓለም ላይ ያለው ስቃይና ደስታ ያለው መከራና ሐዘን ይሄንን ሆኖ በሌላ አቅጣጫ የምታሳየው ስለዚህ ጋሃዱ ዓለም ላይ የምታየው ነገርና አንተ የምትታዘበው ነገር በብር ከትበ ደግሞ ትውልዱ እንዲያነብ ማድረግ ተገቢ ነው የሚሆነው ለዚህም ነው 5 ዓመት ከ3 ወር ዜማው ሰቆየውባቸው ቆይታ በኢትዮጵያ ፖለቲካ ውስጥ ምንድነው እሱ የታገርኩት ስለምንድነው
ምንድነው ያየው ፍጽም ምንድነው ጠንካራ ጎን ምንድነው ደካማ ጎን የሚለው ነገር እዚህ መጽሐፍ ውስጥ ተቀምጧል በኔ ያረዳድ በኔ አቅም ደረጃ ምናልባት ሌሎች ሰዎች ከኔ በተቃራኒ መጽሐፍ ሊጽፉ ይችላሉ ይሄ ምንም ጥርጥር የለም መብት ነው እኔ የሲኦል ፍርደኞችን ጽፍ ሲኦልን 7 ቦታ ከፍየው ነበርና ሲመረቅ ወመዘክር በጣም እንትን ያሉ ሰዎች ነበሩ አንተ ማን ስለሆንክ ነው ሲኦልን 7 ቦታ ይከፈልከው አንድ ሲኦል ነው ያለው አሉ ይሄ ክሬቲቭ ራይቲንግ ነው እኔ 7 ቦታ ከፈልኩት ምክንያቱም መቼም ፈጣሪ እኔ ስሞት ነፍሴን ከሲኦል የሚያስገባት ከሆነ ከሂትለር ኩል አንድ ሲኦል ውስጥ አይከተኝም እንደው የኃጢአትም ደረጃ ቢኖረው ጥሩ ነው የሚል የራሴ ፍልስፍና የራሴ ተሰላለ ነው የጫርኩት ያ መጽሐፍ ስለዚህ ማንንም ሰው የተመለከተውን ነገር በአእምሮ የመጣው ነገር ከነባብ ያገኘው ነገር ከገሃዱ ዓለም ኑሮ ከየለት እንቅስቃሴ ያገኘው ነገር እድሜ የገፋ ሲሄድ ደግሞ የሚጻፈው ነገር እየበረታ ነው የሚለው ምክንያቱም በእድሜ ውስጥ በቆየባቸው ዘመናት የምትኖረው ኑሮ ያስተምራል ከዛ ከመከራ የተማርከው ነገር ደግሞ አውተ ወረቀት ላይ ስታስፈራው አንተ ደግሞ ሌሎችን ትንትልበታለና ኩልስምን በዚህ መልኩ ነው የጻፍኩት አሁን ያኔ የሲኦል ፍርደኞችንም የቤልሆር ሹመኞችንም ሳሳተም ቴንክ ዩ ዳንኤል ተፈራና ነብዩን በጣም ነው ማመሰግናቸው በወቅቱ እነሱ ናቸው የመጽሐፌን የአርቶስ ስራ ሰርተው እንዲነበብ ያደርጉት ታስታውሳለህ የቤልሆር ሹመኞች በታተመ በ3ኛው ቀን ነበር እስር ቤት የገባሁትና እዛም እስር ቤት እያለን የኔ መጽሐፍ ገብቷል ተብሎ ፖሊስ መከራ ሲያበላ ነበር ታለ አውቃንተም አይታወቅ ፍተሽ ነው ነበርና በ3ኛው ቀን የታሰርኩት መጽሐፌ ገበያ ላይ ነው ከዛ ከገበያም ተሰብስበው ማለት የተፈጠረ ችግር ነበር ደራሲ በመጽሐፍ እንደማይጠቀም ይታወቃል በሰዓቱ እንደ ዳንኤል ተፈራ በጣም በትልቁ ረድተውኛል በመታተሙ ነው ለኔ አሁን ደግሞ ህትመት አይታሰብም ያቺ የምንወዳት አዲስ አድማስ ጋዜጣ እንኳን አይደለም እዚህ አዲስ አበባ 500 ኪሎ ሜትር አዶላ ያለው አዲስ አድማስን በሳምንት እሁድ ነጋዴዎች ያመጡልኝ ነበር ነው እንትንሽ ደንበኛው እነኛ ጋዜጦች እንኳን ዛሬ ወርደዋል በወረቀት ህትመት የምታገኘው ምናልባት ሪፖርተር እሱም ከማስታወቂያ የሚያገኘው ገንዘብ ስለሚሸፍንለት ነው ከዛ ውጪ የጋዜጣ ህትመት የሚባል ነገር የለም እነፍትህ ምናምን የምትላቸው የተመስገን ደሳለኝ እነኛ ውብ የሆኑ እኛ በራችንን አንስተን ርዕስ እየመረጠን በ15 ቀን በወር አንድ ጊዜ የምንጽፍባቸው እንኳን መድረኮች ዛሬ የሉ ዛሬ ደግሞ መጽሐፍ እንደ ልብ አሳትመ የሚሸጠው አይደለም አሁን በቅርብ አንድ ደራሲ መጽሐፍ አትሞ ምረቃው ላይ ጋብዘኝ ነበር የኢትዮጵያ ደራሲያን ማህበር ፕሬዝዳንት የነበረው ማን በለጠ ነው ጌታቸው በለጠ ሪሊ በጣም ነው አይናችን እንባ ያንተን ያቀረው ምን ያክል ለማሳተም የከፈለበት ዋጋ ያው ምን ያክል በህዝብ ዘንድ ተቀባይነትና ተወዳጅነት ያለው ሰው በሚሊዮን ብር ነው የሚጠይቀው መጽሐፍ ይሄ ደግሞ እንዳትጽፍ ያደርጋል አሁን ባለው ሁኔታ በርካታ ደራሲያን በቃ በራቸው ይነጥፋላ ካልታተመ ልጅ ወልደ ካልተሳመለ መጽሐፍ ጽፈ ካልተነበበል ምንድነው ትርጉም ዝም ብለ የጻፍ ቤት የምታስቀምጠው ከሆነ ነገር ምን ይሆናል ያልፈበታል እኮ ፋሽኑም ያልፋል እኮ መጽሐፍ ፍቅር እስከ መቃብር ዛሬ ላይ ታትሞ ወጣ ቢሆን ኖሮ ስለ ፍቅር የማይጨንቀው ትውልድ ባለበት ዘመን ላይ መቃብር የሚያወርድ ፍቅር አይኖርም የበዛ ወርቅና የሰብለ ወንጌልን ፍቅር ዛሬ አታየው ትላንት ነው እሱን የምታየው ዛሬ ችግር የለው ፍቅርና ስትለው ይመጣል ይር ስትለው ይሄዳል ያ ግን መቃብር ያስወርድ ነበርና ሁሉም በጊዜውና በዘመኑ ነው ወቅቱን ነው የስነ ጽሁፍ የወቅቱ አሻራ ያንን ዘመን ነው የሚመስለው የዛ ዘመን መስታወት ነው ስነ ጽሁፍ ስለዚህ ይሄንን እንዳልፈበት ደግሞ ለማሳተም ምን ያክል ከባድ ችግር ውስጥ እንዳለ ምናልባት ቴክኖሎጂው በሶፍት ኮፒ ያለው ቴክኖሎጂ እኛ ሀገር ላይ ብዙ የተፋ ባይሆንም እንግዲህ በውጭ ዓለም ላይ ያሉትን እነኚህ እንትኖች በመጠቀም መጽሐፌ ወደ ንባብ እንዲደርስ የራሴን ጥረት እያደረኩ ነው ያለሁት አንዳንድ ወገኖችም ሊያግዙኝ ቃል ገብተዋል ደራሲ ቅድም ነገር ያለው የገንዘብ እንትን የለም ገንዘብ የሆነሮ ደራሲያን በጣም በርካታ ደራሲያን ይተቀሙ ነበር ከዘመናችን ደራሲያን እንደነ ይስማከ ከቀደሙት ደራሲያን ደግሞ እንደነ ጋሽ ስብሐት ገብረ እግዚአብሔር እንደነ በዓሉ ግርማ ያሉ ሰዎች ይተቀሙ ነበር ደራሲያንና ከዚህ አንፃር እንግዲህ የሚችለውን አደርጋለሁ
ነገር ግን መጽሐፌን አላቆምም። አሁንም አስተዋጽኦ ቢጋር አዘጋጅቼ ያዘጋጀ ያሉት ነገር አለ። የሲኦል ፍርደኞች ክፍል 3 እንዲቀጥል ፈልጋለሁ። የሲኦል ፍርደኞችን ተከታታይ ነው። የሲኦል ፍርደኞች ክፍል 3ን ለመጻፍ ቢጋር ነድፌ አንዳንድ ነገር ለራሴ አሁን ጊዜ የሰጠሁ ነው። የስነ ጽሁፍ ጊዜንም እንትን ለማለት ጊዜ የሰጠሁ ነው እና የቀረችዋን የህይወት ዘመን ኦልሞስት ልጣችን ተርሶ ምናምን እንትን ሳይል በፊት እስትንፋሳችን ሳይቋረጥ እንደ መወርወር የሚገባኝን ነገር ካለ ውስጥ የሚቆረቆረኝን ማድረግ አለብን። አሁን 60 ዓመት ሞልቶኛል፣ እድሜም እየገፋ ነውና ይድንዬ እንኳን እኔ አንተም ራስህ እያረጀ ነውና ጊዜያችንን አሁን መጠቀም ብንችል ጥሩ ነው እላለሁ። አመሰግናለሁ ይድንዬ። እጅግ አድርጌ አመሰግናለሁ። ደራሲ መምህር ፖለቲከኛ አበበ አካሉ ጥሬን አክብረህ መጥተህ በወቅታዊ ፖለቲካዊ ማህበራዊ ጉዳዮች ላይ ለሰጠው ትንታኔ በእኔም እንዲሁም በአድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። በሌላ መሰናዶ ዳግም እንደምንገናኝ ተስፋ አደርጋለሁ። ክብረት ይስጥልኝ። አመሰግናለሁ ይድንዬ። ዘር ይስጥልኝ አንተ ስለጋበዝከኝ። አድማጭ ተመልካቾቻችን የዛሬ ቆይታ ይሄን ይመስል ነበረ። በአነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁን ነገር እንዳገኛችሁ ተስፋ አደርጋለሁ። ዳግም በሌላ ዝግጅት ዳግም እስክንገናኝ ድረስ ሰላም ቆዩ።